ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የድምጻዊ ቴዎድሮስ ካሳሁን አልበም በተለያዩ የኢትዮጵያ አካባቢዎች እንዳይደመጡ የአገዛዙ ታጣቂዎች ወከባ እየፈጸሙ እንዳለ ተመለከተ። በሐዋሳ በባህር ዳር በሌሎች የኢትዮጵያ ከተሞችም በየመሽታ ቤቱ እየተዘዋወሩ ሙዚቃው እንዳይከፈት እያደረጉ እንዳለ ነው የደረሰን መረጃ የሚያመለክተው። በአዲስ አበባ ዛሬም ወጣቶች እየታሰሩ ይገኛሉ። ሙዚቃውን አዳምጣቸዋል በሚል በአገዛዙ የጸጥታ ኃይሎች የሚያዙ የአዲስ አበባ ከተማ ነዋሪዎች ቁጥር እየጨመረ ነው። በቅርቡ 138 የሚሆኑ የቴዲ አፍሮን ሙዚቃ ሲያዳምጡ እየተያዙ በሽብር ወንጀል ሊከሰሱ እንደሚችሉ የአገዛዙ መገናኛ ብዙሃን መግለጻቸው የሚታወስ ነው። በትግራይ ያለው ውጥረት እንደቀጠለ ነው። ህወሓት ከ6 ዓመት በፊት ያደረገው ምርጫ የተመረጡ እንደራሴዎች ወደ ስራቸው እንዲገቡ ጥሪ ማድረጉን ተከትሎ ውጥረቱ እያየለ መጥቷል። ህወሓት የሌተናል ጀነራል ታደሰ ወረደን የስልጣን መራዘም እንዳልተቀበለው ነው የተገለጸው። ወጣቶች ከትግራይ እየፈለሱ ወደ ኤርትራና ወደ ተለያዩ የኢትዮጵያ ክልሎች መሄዳቸውን ተከትሎ ህወሓት መንገዶችን እየዘጋ እንዳለም ነው በደረሰን መረጃ የተመለከተው። አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን። ከገለታው ዘለቀ ጋር በመሆን የዕለቱን መረጃዎች ወደ እናንተ እናደርሳለን። በአንዳንዶቹ ላይ ሀሳብ የምናቀርብ ይሆናል። ተከታተሉን። መልካም ጊዜ። ገለታው እንደምን ሰነበትክ? እንደምን አለ? እግዚአብሔር ይመስገን። መሳይ እንደምን ሰነበትክ? እንዴት ነህ? እንግዲህ ድምጻዊ ቴዎድሮስ ካሳሁን አልበም ከወጣ በኋላ አልተገናኘንም። ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት የቴዲ አፍሮ 18 ሙዚቃዎች የተሰባሰቡበት ኢቶሪካ አልበም ይፋ ተደርጓል። እንግዲህ ያለፉትን 4-5 ቀናት ምናልባት በኢትዮጵያ ከቴዲ አፍሮ አልበም ጉዳይ የበለጠ አነጋጋሪ ሆኖ በየማህበራዊ ሚዲያው በተለያዩ ቦታዎች ቆየ ጉዳይ የለም። እንዴት አገኘው አልበሙን? ለመጀመሪያ ጊዜ ስላገኘው በአልበሙ ዙሪያ አስተያየትን ልቀበልና በእሱ ጋር የተያዙ መረጃዎችን እናቀርባለን። አመሰግናለሁ መሳይ። እኔ ሙዚቃ እወዳለሁ፣ ተፈጥሮዬ በጣም አድናቂ ነኝ። የቴዎድሮስን ይሄን አዲሱን አልበም ማንም ሰው በጉጉት ጠብቆ እንደሚከታተል ትናንትንም እያየሁ ነበረ። 10 ጊዜ ስትለጥፍ ሰዎች በጉጉት በጣም ይጠብቁ ነበርና አንዱ ነበርኩ እኔ። እና እንደው አንዱ ተጭኖ ሌላው ሲመጣ ሌላውን ሁሉ ሳዳምጥ ነበርና በመጀመሪያ ይሄንን ሙዚቃ ሳዳምጥ በሁለት ነገር ወደ አይምሮ የመጣ መሳይ። አንደኛው ይሄ በተለይ ሬዚስተንስ የምንለው ወይም ደግሞ ህዝባዊ እምቢተኝነት፣ በዓለም ላይ አብዮቶች፣ የተነሱ አብዮቶች፣ የለውጥ ጥያቄዎች ከሙዚቃ ውጪ የሉም። ይገርማል። በዓለም ላይ የተነሱ ህዝባዊ እምቢተኝነቶች በሙዚቃ ነው የታገዙት። አሁን የዚህ የአሜሪካንን ሀገር ሲቪል ራይትስ ሙቭመንት ያየኸው እንደሆነ በብዙ ሙዚቃዎች ነው የታገዘው። ብዙ ሙዚቀኞች፣ ብዙ አርቲስቶች ናቸው የህብረተሰብን ነፍስ የሚገልጹት እና በዛ እየታገዘ ነው ህዝባዊ ንቅናቄዎች የሚካሄዱ የነበሩት። እና አሜሪካኖች ብዙ ሜሞሪስ አሏቸው። ለምሳሌ አሁን አንዱ እንትናቸው ስትሬንጅ ፍሩት የሚባል አንድ ምንድነው ይሄ ባዕድ ፍሬ የሚባል በዛፉ ላይ ባዕድ ፍሬ ያለ ስሮቹ ቅጠሎቹ ደም ናቸው የሚል አንድ ሙዚቃ በጣም አሜሪካውያን የሚያስታውሱት ሙዚቃ ነበር። እና ያ በጣም ከባድ ሬዚስተንስ አንጥቶ ነበር። ይገርማል። ከባድ ዋትስ ጎይንግ ኦን የሚባል ደግሞ አንድ ሌላ ዘፈን መጥቶ ነበር። ምንድነው እየሆነ ያለው? ዋትስ ጎይንግ ኦን የሚል ዘፈን እና የቪየትናም ጦርነት ጊዜ የመጣ ሙዚቃ ነበርና ጦርነት አያስፈልግም፣ ምንድነው እናቶች እያነቡ ነው፣ አባቶች እያነቡ ነው የሚል ነበረ። እና የፖሊሶችን ደግሞ ብሩታሊቲ፣ የአሜሪካ ፖሊሶች በተለይ በጥቁሮች ላይ የሚያደርጉትን ጭካኔን የሚያወግዝ፣ ዘረኝነትን የሚያወግዝ ነበርና ህብረተሰቡ ልብ ውስጥ ቅርቅር ብሎ ለውጥ አምጥቷል። እና በኋላ ደግሞ የምናውቀው ቦብ ማርሊ የምታውቀው ይሄ ጌት አፕ ስታንድ አፕ የሚለው መዝሙር፣ ስታንድ አፕ ፎር ዩ ራይት የሚለው ሙዚቃ ከወጣ በኋላ በብዙ ዓለም ውስጥ ነው ይሄ ለአብዮት ተጠቀሙበት የነበረው። በቱኒዚያ ውስጥ አሁን ለምሳሌ በአረብ ስፕሪንግ ላይ ወጣቶች ሲያደርጉ ነበር። አፓርታይድ ሙቭመንት ላይ
ወጣቶች ሰብሰብ ባሉ ቁጥር ይዘፍኑት የነበረው ዘፈን ያዜሙት የነበረው ይሄ ነው። ጌት አፕ ስታንድ አፕ፣ እጅ አትስጥ፣ ዶንት ጊቭ አፕ እያሉ ይዘፍኑ ነበርና ሙዚቃ ትልቅ ኃይል አለውና ወደኛ ሀገር ታሪክ ደግሞ ስመጣ የቴድን እያዳመጥኩ ነው ሁሉም። ወደኛ ሀገር ስመጣ ደግሞ በተለይ በጣሊያንም ጊዜ ባለፈው ያነሳናቸው ነጋድራስ ተሰማ ሸቴ ቤታቸውን የጣሊያን ሰው ወስዶ ሬስቶራንት አድርጎት ነበር አሁን ማሳይ እና ሬስቶራንት አድርገው እዛው ቤት ሄደው ምሳሌ በሉ ሲሄዱ አስተናጋጇ ሴትዮ እዚህ መቀመጥ አይቻልም ትላለች እና ይደነግጣሉ። ታዲያ ልትቀመጥ ሲሉ ወደ ጓዳ ተወስዳቸውና ጓዳ ታስተናግዳቸዋለች እና ምን ብለው ገጠሙ መሰለ መሳይ፣ ታሪኬ ብዙ ተሰማ ሸቴ ተደብቅ ያለው በገዛ ቤቴ ብለው በገዛ ቤቴ ደበቁኝ ብለው ይሄ አርበኞች ጋር ደረሰ። ኢትዮጵያ አርበኞች ጋር በገዛ ቤታችን ተደብቀናል የሚል ያን ጊዜ አመጽ ላይ ነበር የኢትዮጵያ አርበኞች የነበሩት። ከፍተኛ ንቅናቄ ነው የፈጠረው። ከፍተኛ ነገር ተደብቅ ያለው በገዛ ታሪኬ ብዙ ተሰማ ሸቴ ማለት እንግዲህ ይሄ ሁሉ ታሪክ ያለኝ ሰው ዛሬ እኔው በገዛ ቤቴ ወደ ጓዳ ተደበቀ ተባልኩኝ ብለው የብዙ አርበኞችን ልብ ቀስቅሰው ነበረ መሳይ። በኋላ እንግዲህ ያው መቼም በተለይ በዘመናችን ውስጥ ከተነሱ ሰዎች መካከል ነው ቴዎድሮስን አደንቃለሁ በጣም። ወደ ቴዲ ስንመጣ በሁለት ነገር ነው። እኔ የሙዚቃ እንትኑ ልውደድ እንጂ ዕውቀቱም ስነ ጽሁፍ እንትኑ ብዙ የለኝም፣ ግን ሁለት ነገር አለው ከቴዲ። አንደኛው ኢማጂኔሽን ነው መሰለኝ። ይሄ ምናብ የሚባለው ነገር አሁን ግጥሞቹን ያየህ እንደሆነ ያያል፣ በጣም ረቂቅ ነገር ያያል። አብይ አህመድ ንስር እና ምንድነው ቁራ ሲል ሰማሁት መሳይ። ንስሩ ቴዎድሮስ ካልስ አሁን እንደ ንስር ነው። እስቲ ግጥሞቹ ነው ያያቸው። አሁን የሚገጥማቸውን ግጥሞች ምሰሶ ያገሪው ምሰሶ ዋልታና ማገሩ አዝምሟል የሚለው ነገር እኮ ፒክቸር እኮ ነው። አገርን እኮ እንደ ትልቅ አዳራሽ ቤት እያየ ስዕል እኮ ነው የሚያየው። ያ ኢማጂኔሽን ማለት በአይምሮ ውስጥ ስዕል መፍጠር ማለት እኮ ነው። አሁን የነጋድራስ ተሰማ ሸቴን ቀደም ሲል ያካፈልከንን ስንኝ ሲሰማ አሁን ቴዲ አፍሮ በዚህ ዘፈኑ ላይም አሁን እንግዲህ እሳቸው በገዛ ቤታቸው ባይተዋር ሆነዋል። በገዛ ቤታቸው በቤቴ ውስጥ ማዘዝም አልቻልኩም፣ ጓዳ ተደብቄ ነው እንደበላይ ተደረግኩት ማለት ሀገር አልባውኛለሁ ነው። ሀገር አልባነትን እኮ ነው ቴዲ አፍሮ በዚህ በዳስ ጣል ላይ የዘፈነው። ያዘመመው ሲል እንደው ባንዲራችንን ከፍ እናድርገው ሲል ወድቀናል ከዳር አቆሙን ነው እኮ የሚለው። መሀል ገቡና ከዳር አቆሙን ነው በገዛ ሀገራችን እንሰደድም አይነት ምጸት ያለበት ነውና ከነጋድራስ ተሰማ ሸቴ ሐሳብ ጋር ይገናኛል። ያንን ወቅትን ያኔ እንግዲህ ጣሊያን ነው ኢትዮጵያን የገዛው። አሁን ደግሞ የገዛ ኢትዮጵያውያን የኢትዮጵያ መልካቸው ኢትዮጵያዊ ነን ብለው የሚገልጹ ወገኖች ናቸው ስልጣኑን ይዘው ኢትዮጵያውያንን በገዛ ሀገራቸው ባይተዋር እያደረጉ ያሉት እና ታሪኩና ሐሳቡ ተመሳሳይ ስለሆነብኝ ነው። ትክክል ነው። አሁን ቅድም ያልነው ነገር እኮ ነው መሳይ። እነዚህ ምናብ ያላቸው ባለምናብ ገጣሚዎች ይህን ያያሉ። በአጭር ቃል በጥቂት ስንኞች ያለውን ነባራዊ ሁኔታ ቁልጭ አድርገው በሰው አይምሮ ውስጥ በስዕል እንዲያየው የማድረግ አቅም አላቸው እና ቴዎድሮስ እኮ ያንን ነው እኮ እያደረገ ያለው ያልከው። አሁን በባይተዋር ሆንኩኝ ባደኩበት ቀዬ ምድሬ ሲል ስለ ምሰሶ ስለ ማገሩ ሲያነሳ እኮ ይህ ሰው እኮ ያየው ነገር አለ እኮ። ሀገረ መንግስት አለመርጋቱን እኮ እያየን ያለው ቴዎድሮስ። ከትግራይን የወሰድክ እንደሆነ አንድ እኮ ዋልታ አንድ ማገር እኮ ነው። አማራ ክልል እኮ አንድ ዋልታ አንድ ማገር እኮ ነው። ኦሮሚያ ክልል አንድ ዋልታ አንድ ማገር እኮ ነው። የምድሪቱ አንድ ዋልታ አንድ ማገሮች ደህና አይደሉም፣ ሀገረ መንግስት አዝምሟል የሚል ነገር አይቷል፣ ፒክቸር አይቷል። ይሄ ባለቀኔ ማለት ይችላል በእውነት። ስለዚህ ይሄ ንስርነት አይደለም ወይ መሳይ? ማነው እኔ እንደውም አብይ ነው ቁራው የመሰለኝ። ምክንያቱም በየኮሪደሩ በየእንትኑ ነው ከፍ ብሎ እኮ ያያይም እኮ ከፍ ብሎ ቢያይልን የሀገረ መንግስትን መናጋት ቢያይ የስርዓተ መንግስትን መፍረስ ቢያይ እኮ ያነበረ እኮ መሪነት እና ይልቅ ከፍ ብሎ እየበረረ ያለ ይሄ ባለቀኔ በእውነት ይሄ አርቲስት ነው ቴዎድሮስ። እና አንዱ በጣም የምደነቅበት እኔ በቴዎድሮስ አሁን ብቻም አይደለም አሁን ስለ ፍቅር የገጠመው ባለፈው በበፊቱ ሙዚቃው ላይ ስለ ጸባይ ያወራን ስለ ምንድነው ስለ ተሳስተናል የሚል አንድ መዝሙር አለው እና አንድ ላይ ብንኖርም ተለያይተናል የሚል አንድ
ትልቅ ግጥም አለውና እነዚህ በሙሉ የሚያሳዩት ያለውን ኢማጂኔሽን ፓወር ነው። ሁለተኛ ኢሹስ የሚያነሳቸው ኢሹስ በእውነት አንደኛ አሁን ቅድም ያልከው የዲስፕሌስመንቱን ተመልከት። የመፈናቀሉ በገዛ ሀገራችን ሀገር የሌለን መሆኑ ሀገር የለህም ሀገር ሞቷል የሚለው ነገር እኮ ማንቂያ እኮ ነው። ትልቅ ነው። የተሰደዱ ወገኖቻችንን ባህር ጥለው የሄዱትን ሁሉ የሚያይ ነውና እኔ አሁን ካነሳናቸው ትላልቅ ህዝብ ካነቃነቁ ዘፈኖች በአለም ላይ ካሉ ዘፈኖች የላቀ ሆኖ ነው ያየሁት። በተለይ በኢትዮጵያ ታሪክ ውስጥ ወቅታዊ ሁኔታ ለህብረተሰብ በማሳየት ህብረተሰቡ እንዲነሳ ባንዲራውን እንዲያነሳ የሚገፋፋ ነው። እንዳንድ ዜጋ የተነስቻለሁ። መሳይ በጣም ውስጤን በጣም ነው የቀሰቀሰው። ያው የንስሩንና የቁራውን ታሪክ በተለየ ወደ ኋላ ላይ እንመለስበታለን። ንስርና ቁራ የእንስሳት ታሪክ በአብይ አህመድ መንግስት ውስጥ በስፋት የሚጠቀሙባቸው ቃላቶችና ታሪኮች ናቸው። እነሱን እያመጣ ከራሱ መንግስት ጋር እያያያዘ እኛ ንስሮች ነን እናንተ ቁራዎች ናችሁ እያለ ህዝብን መስደብ በራሱ እንዴት አይነት እንደው ብልግና እንደሆነ አስተዳደግንም ጭምር የሚያሳይ ይመስለኛል። እንኳን አይደለም መንግስት ሆነ ባሪያነት በህዝብ ክብር ላይ ሆነ ህዝብን ስትመለከት የሚኖረው አባታዊ ባህሪ ይኖራል። ያ ሁሉ ያነካካው ከዛ ይልቅ ህዝብን በማበሻቀጥና በመናቅ እንዲህ አይነቶችን ስድቦች በማምጣት ሀገር መምራቱን የቀጠለው አብይ አህመድ ዘንድሮም ከዛ የተለየ ነገር አይደለም። በቴዲ አፍሮ ሙዚቃ መበሳጨቱን መደናገጡን ከማሳየት ያለፈ ምንም እውነት የሌለው እንዲሁ ዝም ብሎ ባዶ ዲስኩር እንደሆነ በግልጽ የሚታይ ጉዳይ ነው። ወደዛ መጣለሁ። ግን ከቴዲ አፍሮ አልበም ጋር በተያያዘ እንግዲህ ዘፈኖቹን በተመለከተ የሙዚቃ ስልታቸው አጠቃላይ ግጥሞቹን ባህሪ ባለሙያዎች የተተነተኑት ነው። ህዝቡም እንደተረዳው እንደ ስሜቱ ስለ ሙዚቃ ያለውን አስተያየት እየሰጠ ነው። በማህበራዊ ሚዲያዎች እውነት ለመናገር እንደ ጎርፍ ሆኖ ነው የመጣው የቴዲ አፍሮ ስራና ብዙም የምንለው የሚኖር አይመስለኝም። ግን ያንን ተከትሎ እየተወሰዱ ያሉ እርምጃዎች አሉ። ወዴት ሊያመሩ ይችላሉ? ድምፃዊ ቴዎድሮስ ካሳሁንን በተመለከተም እንግዲህ አገር ቤት ሆነው እነሱ አፍንጫ ስር ሆኖ ያወጣው አልበም ነው። ምናልባት ከሱ ደህንነትም አንጻር ስጋት የገባቸው ወገኖች ስልክ እየደወሉ ይጠይቁናል። በዚህ አንጻር የኢትዮ አሜሪካውያን የህዝብ ጉዳዮች ምክር ቤት ኤፓክ መግለጫ አውጥቷል። ኤፓክ እዛ ጋር ተያይዞ የሚወሰዱ እርምጃዎችን በመቃወም ነው። ነገር ግን ከቴዲ አፍሮ ጋር በተያያዘም ደህንነቱ ጥበቃ እንዲደረግለት ዓለም አቀፍ ተቋማት ጭምር እጃቸውን እንዲያስገቡ የሚጠይቅ እንቅስቃሴ መጀመሩን ነው የሰማ ነው። ሁለት አምባሳደሮች ለአብይ አህመድ በቀጥታ ኢሜል እንዳደረጉለትና በቴዎድሮስ ካሳሁን ላይ የሚወሰድ እርምጃ ካለ አገሪቱ ወደ ከፍተኛ ቀውስ ልትገባ እንደምትችል ባለው ቀውስ ላይ ተጨማሪ ቀውስ መፍጠር ስለሚሆን እንዲህ አይነቱን ድርጊት እንዳያደርገው ጭምር ማሳሰቢያ የሰጡ እንደሆነ ነው ባለን መረጃ የሰማ ነው። በየከተሞቹ ሙዚቃው እንዳይሰማ የአገዛዙ የጸጥታ ኃይሎች ከፍተኛ የሆነ ወከባ እየፈጸሙ ነው የሚገኙት። በአዲስ አበባ አፈሳ ጀምረዋል፣ እያሰሩ ነው። ያሰሯቸውን ደግሞ በቴዲ ሙዚቃ አላሰርናቸውም የሚል ለመሸሽ ያመጡት የሽብር ወንጀልን ነው። ከአልሸባብ ጋር ጫካ ካሉ ታጣቂ ኃይሎች ጋር እንደዚህ ካሉ የተለያዩ ቡድኖች ጋር በማቆራኘት ሽብር ሊፈጽሙት ሲዘጋጁ ሲነጋገሩ ደርሼባቸዋለሁ ብለው አስሯቸዋል። የአንዳንዶቹ ወላጆች ለሚዲያ እየተናገሩ ነው። ልጆቻችን በዚህ ደረጃ ፎቶግራፋቸው በብሔራዊ ቴሌቪዥን እየታየ ከሽብር ወንጀል ጋር መነሳታቸው ለስነ ልቦናቸው እጅግ ከባድ ነው። ልጆቻችን ከመታሰራቸው በላይ የሚጎዳቸው እንዲህ አይነቱ የመንግስት ወንጀል ነው፣ ክስ ነው ብለው ስጋታቸውን ቅሬታቸውን ለሚዲያዎች ተናግረዋል። ለማንኛውም ገለታው አገዛዙ ተደናግጧል። አለመደናገጡን ለማሳየት አብይ በየሰዓቱ ሚዲያ ላይ እየወጣ አልተደናገጥም አንረበሽም የማይናወጥ እንግዲህ ካልተደናገጠ ለምን 10 ጊዜ እየመጣ በየሚዲያው ላይ እንዲህ አይነት ዛቻና ማስፈራሪያ ያደርጋል የሚል ነው የሚያስረው። በተለያየ መልኩ እርምጃ መውሰዱ ደግሞ ከምንም በላይ መደናገጡን የሚያረጋግጡ ናቸው። እስቲ እርምጃዎቹን ወዴት ሊያመሩ ይችላሉ? ከቴዲ አፍሮ አንጻርስ መደረግ ያለባቸው ጥንቃቄዎች? መንግስት ሊጠብቅ የሚችል ሳይሆን ሊጎዳ ሊያስር ሊገል የሚችል መንግስት ነው ኢትዮጵያ ላይ ያለው። ምን ማለት ይቻላል ገለታው? እንግዲህ አንድ ትልቅ ነገር መሳይ፣ ይሄ ወንድም ጥሩ ድምፅ አለው፣ ጥሩ የመግጠም አቅም አለው። ዝም ብሎ ስለ ወንድና ሴት ግጥም ብቻ እየገጠመ ብዙ ብር እያገኘ መኖር የሚችል ሰው ነው። ግን ከዚህ ባሻገር የህብረተሰብን ህመሙ አድርጎ የሀገርን ህመሙ አድርጎ በተለይም ይሄን የተሳከረ መንግስት ተመልከት። ትግራይን ሳይዝ ከፍ ብዬ እየበረርኩ ነው ይላል።
አማራን ክልል ሳይዝ ከፍ ብዬ እየበረርኩ ነው ይላል። የኦሮሞ ህዝብ ሳይዘው ከፍ ብዬ እየበረርኩ ነው ይላል። ሌላ ደሴት ይዞ እኮ ያለ ሰውዬ እኮ ነው። እና በዚህ ጊዜ ድምፃቸውን የሚያሰሙ አገረ መንግስት ገጭጓ ሲል አገረ መንግስት ሲናጋ ዋልታና ማገር የአገር ዋልታና ማገር ችግር ውስጥ ሲገባ ድምፃቸውን የሚያሰሙ ባለሙያዎች፣ አርቲስቶች በህብረተሰብ መጠበቅ አለባቸው። ሌላ ጥባቂ የላቸውም። ከእግዚአብሔር በታች ህብረተሰብ ነቅቶ መጠበቅ አለበት። ነቅተን መጠበቅ አለብን። ይሄ ወንድም ምንድን ነው ያለው በዚህ በዳስ ጣል ላይ? መቼም እኮ ዳስ ይጣልና በሀዘን ቤት ውስጥ እኮ ጸጥ ነው የሚባለው አይደለም? ብዙ ጊዜ እንደውም ሌላ ሰውም እንዳይሰማ ጸጥ ነው የምትለው። ግን እዚህ ግጥም ላይ እኮ ዳስ ጣል ብሎ ዶልት እኮ ነው የሚለው ግጥሙ። ዝምታ ወርቅ ያለ ቦታው ጥሩ አይደለም ነው የሚለው ግጥሙ። በደንብ የተከታተልኩት ያለ ቦታው ዝምታ ወርቅ አይደለም። ስለዚህ እዛ ዳሱ ውስጥ ዶልት ነው አንሳ ባንዲራው። ይህ ምክንያቱም አሁን የዚህ ቦታ እዛ የምትሰራው ዳስ የጸጥታ ቦታ አይደለም። አሁን የአገረ መንግስት ነው እየፈረሰ ያለው። ያሳዝናል። ማዘን አለብህ፣ መቆጨት አለብህ፣ ደግሞ ባንዲራ ማንሳት አለብህ የሚል መልእክት እኮ ነው ያሰለ። ከባድ መልእክት እኮ ነው። ለዚህ ነው ቅድም ያ ኢማጂኔሽን ያልነው እኮ መሳይ በጣም ከፍተኛ ምናብ ያለው ግጥም ነው እና ህብረተሰቡን ነቅንቆታል። ስለዚህ ፈራ መንግስት እና አሁን በየትኛውም ህዝባዊ ንቅናቄዎች ውስጥ ይሄ መዝሙር መነሳቱ አይቀርም። አሁን የታቀደ ሰላማዊ ሰልፍ አለ፣ የምናደርጋቸው ሰላማዊ ሰልፎች፣ እዛ ላይ ይሄ መዝሙር ነው የሚነሳው። መጨረስ አንሳ ባንዲራህን ነው የሚለው የኢትዮጵያ ህዝብ። ስለዚህ ከባድ እንትን ውስጥ ገብቷል። ከባድ በመንግስት ጥርስ ውስጥ ገብቷል እና ይሄንን የመጠበቅ እያንዳንዱ ዜጋ ኃላፊነት አለበት። መሳይ እንዴት ነው የሚጠብቀው? እንዳትነኩት ብሎ ህብረተሰቡ ቁጣውን ማሳየት፣ ዓለም አቀፍ ኮሚኒቲውም ደግሞ የማንቃት ውስጥ ለውስጥ ስራ መስራት፣ መደራጀት በጣም ያስፈልገናል የሚለው ነገር ኢምፖርታንት ነው መሳይ። አው ከዚህ በተጨማሪም ድምፃውያን ከአልበሙ ከመውጣቱ በፊት ያሳዩት ህብረት አለ። ከቴዲ አፍሮ ጎን በመቆም አብረንነን እንኳን ደስ አለ ብለው እውነት ለመናገር ኢትዮጵያ ውስጥ ካሉ ድምፃውያን ስም ካላቸው ድምፃውያን አብዛኞቹ ይህንን አጋርነታቸውን አሳይተዋል። አሁንም ይህ አጋርነት ይጠበቃል። የድምፃውያን አጋርነት፣ የተለያዩ የህብረተሰብ ክፍሎች አጋርነት እንደነ ክቡር ገና ያሉ ታዋቂ የቢዝነስ ሰው እሳቸውም እንደዚሁ የጻፉትን ተመልክተናል። ስለ አገዛዙም ጭምር መልእክት ያስተላለፉበት ሁኔታ ነው። ከመደናገጥና ከመቆጣት ይህንን ነገር ወደ መሃል መጥቶ መወያየቱ ይሻላል ብለው አስተራቂም የሆነ መልእክትን ያስተላለፉት። እንዲህ አይነት ሰዎች መውጣት አለባቸው። ቴዲ ቀደም ሲል አንተ እንዳልከው ህይወቱን አሲዞ ቁማር አሲዞ ልጆቹን 4 ልጆች አሉት። እንግዲህ ያስተሰርያልን ሳያወጣ ታስታውስ እንደሆነ ትዳርም አልመሰረተም፣ ልጆችም የሉትም። ያን ድፍረት የተሞላበት አልበም አወጣ። ከዛ በከፋው በአሁኑ የኢትዮጵያ ሁኔታ ቤተሰብ መስርቶ ትዳር ይዞ 4 ልጆችን ወልዶ መቼም ቤተሰብ ሲይዝ ሰው ወደ ፍርሃት ይመጣል። ብዙ ነገሮች አንድን የሚፈለከውን ነገር እንዳታደርግ ይገድበዋል። ቴዲ ግን ያልታየውም ከኢትዮጵያ የሚበልጥ ነገር የለም ከአንድ ነፍሴ ብሏል ዘፈኑ ላይም። ስለዚህ እንደዚህ አይነትን ሰው ይህንን ያህል ከሄደ የኛ ደግሞ ኃላፊነት ምንድን ነው? እሱ ቤት ስራውን ጨርሷል፣ ጣጣውን ጨርሷል። ኢትዮጵያ ለብቻው ተፈርማ የተሰጠችው አይደለችም ለቴዲ። ሁላችንም እኩል ኃላፊነት አለብን። የእሱ የተለየ ኃላፊነት፣ የእሱ የተለየ ነፍስ አይደለም። ስለዚህ ለማን ነው የምንተወው? እኛስ ምን እያደረግን ነው የሚለውን ሁላንዳንዳችን በየራሳችን የምናነሳው ጥያቄ መሆን ይገባዋል። ይህም በተመለከተ እንግዲህ የብልጽግና የኦሮሞ አርቲስቶች ምላሽ የሚሆን አንድ ዘፈን አውጥተው ነበረ። ያልተዘጋጁበት ዝም ብሎ ጥበብ የሌለበት ደረቅ የሆነ የአብይ አህመድ ንግግርን ወደ ሙዚቃ ቀይረው ያሰሙበት አንድ የመልስ ምት የሚመስል ሙዚቃ አለ። እንኳን አይደለም ሌላው የህብረተሰብ ክፍል ራሳቸው የኦሮሞ ተወላጆች ያወገዙት ዘፈን ነው። የኦሮሞን ህዝብ እየገደለ የኦሮሞን ህዝብ እያሳደደ ከየትኛውም ስርዓት በከፋ መልኩ የኦሮሞ ህዝብ ስቃይ ውስጥ ነው ያለው። እዛ ላይ ትኩረት እናድርግ። ቴዲ አፍሮ ሃጫሉ ሁንዴሳን አልገደለም። ቴዲ አፍሮ በቲ ኡርጌሳን አልገደለም። ቴዲ አፍሮ እነዛን 16 የከረዩ አባቶች አልገደለም። እነዚህን የገደለው በኦሮሞ ስም የሚምል በኦሮሞ ስም ተመሰረትኩ ብሎ ቤተ መንግስት የገባው የአብይ አህመድ አገዛዝ ነው። ስለዚህ ትኩረታችሁን ወደዛ አድርጉ። በቴዲ አፍሮ ዙሪያ በታሪክ አንዳንድ ነገሮች ልዩነት ሊኖረን ይችላል። ያንን በውይይት እናጠባዋለን አንድ ሀገር ስላለን። ከምንም በላይ ግን ሰው እየገደለ እያፈነ ወደ ኋላ ላይ እናነሳዋለን። ይሄ 120 የተባለው የዘራፊዎችና የገዳይ ቡድን በአብይ አህመድ ስር የተቋቋመ ለመሆኑ መረጃዎችም እየወጡ ነው።
ስለዚህ ከዚህ አንፃር የኦሮሞ ተወላጆችም አሁን ላይ ወጥተው በግልጽ ለቴዲ አፍሮ ድጋፍ ማሳየት አለባቸው። ድጋፍ ሳያሳዩ በሐሳቡ ተስማምተናል አይደለም። ግን አገዛዙ የኦሮሞ ህዝብ ተሰደበ፣ የኦሮሞ ህዝብ ተነካ ብሎ ነው ቴዲ ላይ ዘመቻ እንዲከፈት እያደረገ ያለው። 20 ሚሊዮን ብር ነው ለዚህ አንድ ነጠላ ዜማ ብልጽግና የከፈለው ለሁለቱ ድምፃውያን ለኦሮሞ ድምፃውያን። ከዚህ አንፃር በደንብ መንቃትና ነገሮችን በደንብ በብልሃትና ረጅሙን በማሰብ የኦሮሞ ተወላጆችን በተለያየ ማህበረሰብ ክፍል ያሉ ድምፃቸውን ሊያሰሙ ይገባል። አንድ በሶሻል ሚዲያ ላይ ያገኘሁት ነው። እንደ ኦሮሞ አልቅሰን አንብተን ጮኸን ሰሚ ያጣን ሰዓት ነው ለኛ ሀገር የፈረሰችው። ዛሬ ላይ ሰዎች ሀገር ፈርሳብናለች ብትል አልቃወማቸው። ምክንያቱም ብልጽግና በምን አይነት መልኩ ነው ሀገርን እየመራ ያለው? በሰላም በመግባባት በፍቅር አይደለም። ኦሮሚያ ላይ ጦርነት አደረገ፣ ትግራይ ላይ ጦርነት አደረገ፣ አሁን አማራ ክልል ጦርነት እያደረገ ነው፣ ቤኒሻንጉል ላይ ጦርነት አለ፣ ሶማሊያ ላይ ጦርነት አለ፣ አፋር ክልል ጦርነት አለ። ይሄ ሁሉ ለቅሶ ላይ ነው ያለው። ለቅሶ ላይ የሌሉት ሰዎች ምን አይነት ሰዎች ናቸው? ዛሬ ጀዋር መሐመድ ፖስት እያደረጋቸው እንዳሉ አይነት በግሩፕ ተደራጅተው የሰው ንብረት የሚዘርፉ፣ የሰው ሚስት የሚቀሙ፣ የሰው መኪና የሰው መሬት የሚወስዱ፣ ከዛም አልፎ ሰውን የሚገሉ አካላት ሀገር አልፈረሰችባቸውም። ከዛም በላይ እንደውም ሀገር ተሰርታላቸዋለች። የኦሮሞ ህዝብ ይሄንን 8 ዓመት ያየውን መከራ ምድር ላይ ያለ እንስሳ አላየም። የኦሮሞ ህዝብ አብይ ስልጣን ላይ በወጣ ሰዓት ያየውን መከራ በኢህአዴግ ዘመን አላየም፣ በኃይለ ሥላሴ ዘመን አላየም፣ በደርግ ዘመን አላየም፣ በሚኒሊክ ዘመን አላየም። ዛሬ የሰው ልጅ ተገሎ አስክሬኑ በአህያ ነው ከተማዎች ውስጥ እየተጎተተ ያለው። የኦሮሞ ህዝብ አሁን ተነካ ተብሎ ዘመቻ መክፈት አይገባም። ብዙ ጽሁፎችን አይተናል። ብዙ የኦሮሞ ተወላጆች የጻፉትን ጽሁፍ የኦሮሞ ህዝብ በታሪክ እንደዚህ ወቅት ላይ ግፍ የደረሰራበት በአንጻራዊ መለኪያ ነው ዘመን የለም ነው የሚሉት። ይህን እኮ በፊት ለፊትም እየተናገሩ ነው። ይህ ድምፅ መበርከት አለበት። የጋራ ድምጾች ነው የሚያስፈልጉት። ቴዲ አፍሮ ስለ ኦሮሞም ነው የዘፈነው። በነገራችን ላይ ስለ ኦሮሞ ቴዲ አፍሮ የተለየ ስለ አማራ፣ ስለ ጉራጌ፣ ስለምን የተለየ ብሎ ያወጣው ነገር የለም። በአጠቃላይ ስለ ኢትዮጵያ ነው። ኦሮሞ ደግሞ ኢትዮጵያ ዋናው አካል ነው። አሁን መሰማት ያለበት የአንድነት፣ የትብብር፣ የአጋርነት ድምጾች ናቸው። እንደዚህ አይነት ድምጾች መበርከት አለባቸው። ቴዲ እዚህ አልበሙ ላይ አማራ የለም፣ ትግሬ የለም፣ ጉራጌ የለም ያሉ የሆነ ልጆች የሚሉት ምርቃት ነገር አለ አይደለም? ሰዎች ልጆች አይደለም የሚሉት ምርቃት አለ ዘፈኑ ላይ እና ኢትዮጵያ አትገነጣጠልም፣ አንድ ናት፣ አንድ ነን፣ አማራ የለም፣ ኦሮሞ የለም፣ ትግሬ የለም፣ ሁላችን አንድ ነን ኢትዮጵያውያን ብሎ የሚሰብክ የፍቅር ሰው ነው እና የኦሮሞ ህዝብ አገሩን የሚወድ ኢትዮጵያን የሚወድ ህዝብ ነው። እንደምን ቢንቁት ነው እነዚህ ሰዎች የኢትዮጵያን ስም ያነሳ ሁሉ የኦሮሞ ጠላት አድርገው የሚያቀርቡት? ቅራኔ እኮ ነው፣ መፍጠር እኮ ነው ዳቅማቸው። አሁን ለኦሮሞ ህዝብ ሀሳቢ ሆነው ይመጣሉ። የኦሮሞ ህዝብ እኮ ይችን ምድር እኮ በማቆም ረገድ ከጠላት ጋር ጉሮሮ ለጉሮሮ ተናንቆ ይችን ምድር ነፃነቷን በመጠበቅ ረገድ እኮ ዋልታ እኮ ትልቅ ዋጋ የከፈለ ህዝብ እኮ ነው። እነዚህ ዝም ብሎ መንደር ፖለቲከኞች እየመጡ ለማስከፋት፣ አንዱን ብሔር በማስከፋት በአንዱ ብሔር ውስጥ በመወሸቅ ማህበራዊ ቅራኔ በመፍጠር የፖለቲካ ደላሎች የዚህን ህዝብ መሰረቱን ሊነቀንቁት አይችሉም እና እኔ የኦሮሞ ህዝብ ይህን የሚታለል አይመስለኝም። ቴዎድሮስ ካሳሁን የኢትዮጵያ ልጅ ነው። ስለ ብሔር ሲናገርም ሰምቼው አላውቅም። እኔ በእውነት ስለ ፍቅር ነው ሲናገር የምሰማው፣ ስለ አንድነት ነው ሲናገር የምሰማው፣ ስለ ፍትህ ነው ሲናገር የምንሰማው፣ ስለ እኩል። አሁን እኮ የፈሩት ነገር እኮ ስላለ ነው። የፈሩት ምንድነው? ይሄ ነገር አስተባብሮ ባንዲራህን አንሳ የሚለው ኦሮሞው፣ ትግሬው፣ ጉራጌው ሁሉም ይህን ባንዲራ ካነሳማ ከሰርን ነው። ስለዚህ ምን እናድርግ? ቢያንስ አንዱን ገንጥለን እናስከፋውና ማህበራዊ ቅራኔ እንፍጠርና ትብብር እንዳይኖር እኮ የሚል ቁማር እኮ ነው። ለዚህ እኮ ነው ያን ሁሉ ሚሊዮን ብር ከፍለው እኮ ይሄንን ሙዚቃ የሚለቁት መሰለኝና ይሄንን ኢትዮጵያውያን ይችን ቁማርማ እንዳንበላ እንዴ! ስንት ጊዜ ነው የሚያታልሉ እነዚህ ሰዎች? ብልጽግና ይሄ የአብይ አህመድን ስንት ጊዜ ነው ያታለለ እኮ። በሃይማኖቱም ውስጥ ይገባል። ሃይማኖቱም ውስጥ ብሔር ይዞ እኮ ነው የሚገባው። የብሔር ካርታ ይዞ ኦርቶዶክስ ውስጥ የብሔር ካርታ ይዞ ይገባል። ፖለቲካ ውስጥ የብሔር ካርታ ይዞ ይገባል። አዲስ አበባ ጉዳይ የብሔር ካርታ ይዞ ይገባል። ስለዚህ በዚህ በተመሳሳይ ቁማር
በየጊዜው ምንሸጥ ከሆነ ምንበላ ከሆነ ትግላችን ኢንች አይራመድም። ስለዚህ እንዳልከው መሳይ እጅ ለእጃችን ተያይዘን አሁን ኢትዮጵያዊነትን መታደግ አለብን። የሀገር መንግስት በጣም እየተናጋ ነው ያለው። ቅድም እኮ ያልነው ነገር ነው። ሰውየው ሲናገር ለብቻው ከፍ ብዬ እየበረርኩ ነው አለ አብይ አህመድ መሰለኝ። ትግሬን ትቶት እኮ ነው ከፍ ብሎ እየበረረ ያለው። አማራን ትቶት፣ ኦሮሞን ትቶት፣ ጋምቤላውን፣ ቤንሻንጉልን ትቶት እየበረረ ነው ያለው። የት እንደበረረ አናውቅም። እነዚህ ህዝቦች መተባበር እና ለእንደዚህ አይነት ቁማሮች ራሳችን አሳልፈን መስጠት የለብንም የሚል ነገር ነው እንደው መናገር መስሎ በዚያ አጋጣሚ ገለታው። እንግዲህ ወደ አብይ አህመድ ንግግሮች እንምጣ። አልበሙ የወጣለት ሚያዝያ 8 ቀን ያው የታቀደበት አይደለም። በቀጥታ ወደ አሰላ የሄደበት ምክንያት ሌላ ምንም አይደለም። ስራ ላይ እናንተ ተንጫጩ፣ እኛ ስራችንን ቀጥለናል። እኛ የብልጽግና ማረጋገጥ ህልማችንን አሁንም እናቋርጥ በጫጫታ በእንደዚህ አይነት ግርግር እናቋርጥ አይደለም የሚል እውነት ለመናገር ባዶ የሆነ ምንም ነገር የሌለበት የህፃናት ጨዋታ ይመስላል አንዳንድ ጊዜ አብይ አህመድ የሚያደርገው። ይቅርታ ህፃናትን ማጣጣል አይደለም፣ እነሱ ጋር ብዙ ቁም ነገር አለ። ለማንኛውም እዛ አሰላ ሄዶ አልደነገጥንም አለ። እንደውም ነቅለን ጉቶን ጥላለን ብሎ ሁሉ የዛተበት ሁኔታ ብዙዎች በቀላሉ አላዩትም። እርምጃ ሊወስድ እንደተዘጋጀው እያየን ነው። በአዲስ አበባ በተለያዩ አካባቢዎችም እሱን እየተናገረ በተለያዩ የአማራ ከተሞችና መንደሮች ላይ በድሮንና በጀት የታገዘ ጥቃት ይፈጽም ነበር። ስለዚህ ይህ ሰው እረፍት የለውም። ኢትዮጵያ ላይ እንደዚህ አይነት ከሰማይም ከምድርም እሳት በማዝነብ ረገድ እረፍት የለውም። እሱን እያደረገ የሚመጣው ደግሞ ከፍ ብለን በረናል ነው። እስቲ ያኛውን ንግግሩን እናቆየውና ሰሞኑ ወደ ወለጋ አምርቶ ነበረ። እንደው የፈረደበት የወለጋ ህዝብ እዛ ሄዳል። ህዝቡን ውጡ ይላል። ከመኪና ወጥቶ በእጁን እያወዛወዘ ልክ ህዝብ እንደተቀበለው ልክ በፍቅር ህዝቡ ከሱ ጎን እንዳለ ለማሳየት በጣም አሰልቺ የሆነ ድራማ የተነቃበት የተበላ ዕቁብ የሚባለው አይነት ነው እያደረገ ያለው። እዛ ተገኝቶ የተናገረውን እንስማ። እንግዲህ የእንስሳት ታሪክ ነው። በየጊዜው እንስሳትን እየጠራ ከራሱ መንግስት ጋር የሚያነጻጽርበት ነው። ለዚህ የሰጠው ምላሽ እንስማው። የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች የተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ገለታው እንግዲህ ይሄ ነው። ያሳዝናል። እቺ ሀገር ማን እጅ ላይ እንደወደቀች ስታስብ ዝም ብለህ ስትሰማው እውነት ለመናገር ቃሉን መጥራት ካለብንም እንጠራዋለን። ጅላጅል ነገር ነው። የሆነ ዝግመት ያለበት እንዲህ አሁን የሀገር መሪ ይመስላል። እንዲህ አይነት የእንስሳት ታሪክ አምጥተ ለዛውም በትክክል በደንብም በወጉም ያነበበ አይመስለኝም። ንስር ባህሪውን በተመለከተ ቁራንም በተመለከተ በደንብ ያነበበው የለም። ያው ጽፎ የሚሰጠው ወይም ታሪኩን በደንብ አድርጎ የሚያስጠናው ዳንኤል ክብረት የሚባል የመጽሐፍ የእንስሳት ታሪክ ሲጽፍ እድሜ ዘመኑን ያሳለፈ ሰው አለ። ከሱ የሰማው ነው እንዳለ አምጥቶ ለማንኛውም እንዴት አየው ይሄ
አልደነገጥኩም፣ ምንም የናንተ ጩኸት የናንተ እንደዚህ አይነት ነገር አላስበረገገኝም የሚል ነው። ስለ ጀግና እንግዲህ ጀግና ነኝ እያለ ነው። ስለ ጀግና ብዙ ያነበብኳቸውና ያዩዋቸው ፊልሞችም መጽሐፍቶችም አሉ። ጀግና ጀግንነቱን አያውቅም። ጀግና አይናገርም። ጀግና በልቡ ነው። ጀግንነቱ የሚመሰክሩት ሌሎች ናቸው። እየወጣ 10 ጊዜ ጀግና ነኝ አይልም። ይሄ የፈሪዎች ጩኸት ነው። እውነት ቁራ ማን ነው? ቁራ እኮ የራሱ የሆነ ሌላ በጣም በርካታ ልጠቅስለት የምንችል አዎንታዊ ነገርም አለው። እንደው ካወቀበት በደንብ ካነበበ ንስርም በራሱ ጠንካራ ጎኖች እንዳሉት ሁሉ ብዙ ደካማ ጎኖች አሉት። እሱ ለማለት የፈለገው ዝም ብሎ የእንስሳቱን ታሪክ አመጣ እንጂ የኢትዮጵያ ሕዝብ ቆሻሻ ነው፣ እሱ የተለየ የሱ ስብስቦች ደግሞ ንጹህና በከፍታ ላይ መብረር የሚችሉ ናቸው። እንዲህ አይነት ስድብ ንቀቱን ለማሳየት የመጣበት ርቀት እንጂ አለመደንገጡን አለመርበተበቱን በፍጹም የሚያሳይ አይደለም። አልበላሽም ምን አመጣው ብላለች ጦጢት። ነብሩ ከታች ሆኖ ውረጂ አልበላሽም ሲላት አልበላሽም ምን አመጣው ብላ ጠየቀችው። ለማንኛውም እንዴት አየው ምላሹ? እንደው ከአናሎጂው በፊት ቁራዎች አሳዘኑኝ። ኢትዮጵያዊ ማለት ነው። ኢትዮጵያ ውስጥ የሚኖሩ ቁራዎች እኮ ካሉን ሀብቶች አንዱ ናቸው። እንግዲህ ከእንስሳት ሀብቶቻችን አንዱ ናቸው እና ሊጠበቁ የሚገባቸው ናቸው። እንግዲህ መቼም በአንድ ጠቅላይ ሚኒስትር ሲሆን ግዑዛንን ሕያዋንን ከሰማይ በታች ያሉንን ሁሉ መጠበቅ ያስፈልጋል እና የሚያጠፋቸው ነው የሚመስልህ። እንደዚሁ መቼም የዚህ አዋፍትና የምናምን ዲፓርትመንት አለ አይደለም፣ ገንዘብ ተቋቁሞ የሚሰራው ዲፓርትመንት አለ ኢትዮጵያ ውስጥ እና አሳዘኑኝ ቁራዎች። ለማናቸውም እሱ እንደሚለው አይደለም። የራሳቸው እንዳልከው ጥሩ ነገርም አላቸው። ግን አንድ አሁን እየተማርኩ ያለሁት ምንድነው ይሄ ሰውዬ በጎ ነገሮችን ያነሳና ያበላሽብናል እና ንስር በመጽሐፍ ቅዱስም ውስጥ በብዙ በጎ ጎኑ የተጠቀሰ ነው። ኃይሉን የሚያድስ ነው። እሱ እንዳለው ከፍ ብሎ የሚሄድ ነው። ረቂቅ ነገሮችን ወደ ምድር የሚያይ ነው እና ጥያቄው እኮ ትልቁ ጥያቄ ነው ወይ አብይ አህመድ ንስር ነኝ ያለስ ነው ወይ? መሳይ በእርግጥ ይሄ ሰው ንስር ነው ወይ? ንስር እኮ ኢትዮጵያ ውስጥ ያሉ ችግሮችን እኮ ረቂቅ ችግሮችን እኮ የሚያይ እንደ ንስር ራሱን የሚያይ መሪ፣ ከፍ ብሎ ይበራል የሚባል መሪ እኮ ረቂቅ የሆኑ ችግሮችን የሚያይ መዋቅራዊ ችግሮችን የሚያይ የሚያስተካክል የፖለቲካ መፍትሄ የሚሰጥ እኮ መሆን አለበት አይደለም? የትኛውን ችግር ነው ያየው? ቅድም እኮ አሁን ያነሳነው ነገር ነው መሳይ። እየበረርኩ ነው ይላል፣ ከፍ ብዬ እየበረርኩ ነው ይላል። ከማን ጋር ነው እየበረረ ያለው? አሁን እኮ ቴዎድሮስ አገረ መንግስቱ ገጭጓ እያለ ነው። ከፍተኛ የደህንነት ችግር አለ በምድሪቱ ውስጥ እኮ ነው ኤግዚስቴንሻል ትሬት የሚባለው መሳይ። አሁን በዚህ በሱ ቴዎድሮስ በገጠመው ግጥም ውስጥ በተለይ የህልውና ችግር ሀገሪቱ ገጥሟታል ሀገረ መንግስቱ የሚል መልእክት አለው፣ ግዙፍ መልእክት። ይህንን የህልውና ችግር አይቷል አንድ አርቲስት፣ አንድ የጥበብ ሰው ይህንን አይቶ አሳስቦኛል፣ ኢትዮጵያዊ ባንዲራህን አንሳ እያለ። ይሄ ነው እኮ ንስር ማለት ለኔ መሰለኝ። ረቂቅ የሆነውን ነገር የሚያይ ችግሮችን የሚያይ እና መፍትሄ የሚሰጥ ነው እና ይሄ ሰው በእርግጥ ራሱን አሁን ለማመሳሰል የሄደበት መንገድ አይደለም። በተቃራኒው ነው ለኔ መሳይ፣ በተቃራኒው በየኮሪደሩ አካባቢ ዱብ የሚል ዘጥ የሚል በየመንደሩ በየኮሪደሩ ላይ ምንድነው ይሄ ሲያውደለድል ቢሆን እኮ ነው ብልጽግና። ብቻው ህዝቡን በሙሉ አደይቶ እሱ ብልጽግና ላይ ያለ ህዝብ ድሃ ነው፣ እሱ ብልጽግና ላይ ያለ ነው እና እየበረርኩ ነው ይላል። ይሄ የንስር ባህሪ አይደለም፣ በተቃራኒው ነው እየተናገረ ያለው እና አንዱ ትልቁ ነገር እኔ የምማረው ከዚህ አባባሉ ይሄ ነው እና ግን ያሳዝናል። የሚያመጣቸው ነገሮች በሙሉ ህብረተሰብን መልሰው የሚያቆስሉ ሲሆኑ አሁን ተመልከት እስቲ። አሁን ይሄንን የሚያይ የትግራይ ሰው እየበረርን ነው ሲል የት ነው እየበረረ ያለው? ሁሉ ተፈናቃይ ቁጭ ብሎ ተመልከት። የአማራን ህዝብ ተመልከተው፣ የኦሮሞውን ህዝብ፣ ጋምቤላን ተመልከተው፣ ቤንሻንጉልን ተመልከት መሳይ። የት ነው የሚበሩት እነዚህ ብልጽግናዎች? ይሄን ሁሉ ህዝብ ሜዳ ላይ ጥለውት አገሪቱ ይችን ብቻ ልናገርና ጨምራ አንተ መሳይ፣ አገሪቱ ሁለት የህልውና አደጋ ውስጥ ነው ያለችው መሳይ። አሁን በዚህ በግጥሙ በቴዎድሮስ ውስጥ የተገለጸው የሴኩሪቲ ጉዳይ ነው። የሀገረ መንግስት ገጭ እንኳን ያለ ነው፣ ደህንነት ችግር አለ ነው።
ዋልታም ሀገር ነው። አንዱ እውነት ነው የሴኩሪቲ ወይም ደግሞ የዋስትና የደህንነት ችግር ነው። አንዱ ሀገሪቱን ከፍተኛ የኤግዚስተንሻል ትሬት የሚባለው በእንግሊዝኛ ወይም ደግሞ የህልውና አደጋ ላይ የጋረጣት አንዱ እሱ ነው። ሁለተኛው እንደውም በአንደኛ ደረጃ በዚህ ሰዓት የሚቀመጠው የኢትዮጵያ የህልውና አደጋ የኢኮኖሚ አደጋ ነው። እያንዳንዱ ሰው እኮ መኖር የማይችልበት ደረጃ ላይ ደርሷል እኮ በምድር ላይ ዕጣ ፈንታው በሆነችው ምድሩ በዚች በኢትዮጵያ ምድር ላይ መኖር እንዳይችል የሚያደርግ የኢኮኖሚ ችግር ውስጥ ነው ያለው እያንዳንዱ ኢትዮጵያዊ። የመንግስት ሰራተኛው፣ ገበሬው ይሄ ኤግዚስተንሻል ትሬት ይባላል። የህልውና አደጋ ተጋርጧል። የኢኮኖሚ ጉዳይ ማለት ነው። እና በሴኩሪቲ እና በኢኮኖሚ ከፍተኛ የህልውና አደጋ ውስጥ ያለችን ምድር ይህንን ማያይ መንግስት ንስር ነኝ ሲል በጣም ያሳዝናል። ከዛ ሌላ እንስሳት እንዳልል እንስሶች ማሳዘኑ ይቀደም ቁራው ሲጉላላ ስላየሁ እኔም ደግሞ አንዱን ጠርቼ ሌላ እንስሳ እንዳላስከፋ ብዬ ነው። ገለታው ትላንትም ከዶክተር ዮናስ ጋርም አንስቼው ነበረ። በተደጋጋሚ ነው የንስርን ታሪክ እያነሳ ከራሱ ጋር እያነጻጸረ። እሱ ብቻ አይደለም የሱም ተከታዮች የሱም የተለያዩ አመራሮች ስለ ንስር ትልቅነት ስለ ንስር ብልጽግናና ንስር እንደውም የአንድ ሳንቲም ሁለት ገጽታዎች እስኪመስሉን ድረስ ለምን ፓርቲውን ብልጽግና ከሚሉት ንስር ቢሉት ራሱ ይቀላል እስከ ማለት የደረሱም አሉ። በሰማይ ላይ ከሩቅ በዳመና ከፍ ብለን እንደ ንስር ይሄ የተደጋጋሚ የቀድሞ የኮሙኒኬሽን ቢሮ ኃላፊ የዶክተር ለገሰ ቱሉ ንግግር ነው። ሁሉ ጊዜ በሚጽፋቸው ውስጥ ንስር አይጠፋም። በከፍታ ላይ እንደ ቋጥኝ ምናምን የሚላቸው ነገሮች አሉ። ንስርን በዚህ ደረጃ በፍቅር የተለከፈ ስርዓት ነው አብይ አህመድም። አንድ ቀን ግን ስለ ፒኮክ ሲያወራ ሰምተን አናውቅም። የፒኮክን ምክንያቱም አንበሳ የሚያህል የኢትዮጵያ ነገስታት ታሪክ ከዛ ጋር ጥል ካለው አንበሳን አንስቶ የሚወደው ንስር ከሆነ ወይ ንስርን ማድረግ ነው። እዛ ቤተ መንግስቱ ፊት ለፊት ያቆመው ሐውልት ግን የፒኮክን ነው። ፒኮክ ምን እንደሆነች አናውቅም፣ ግን ተክሏታል። ከዚህ በፊትም ስለ ፒኮክ አንስተ ስትቃወም እንደነበረ አስታውሳለሁ። ለማንኛውም ሰውየው ወለፈንዲ ነው። ወዲህ ስራው ወዲያ ተግባሩ ምንም ግራ የገባው ሀገሪቷንም ግራ አጋብቷት ቁም ስቅል አሳይቶ ያለ አገዛዝ ነው። ቀደም ሲል ያነሳው ነው። ኢትዮጵያ በብዙ የህልውና ፈተናዎች ውስጥ ነው ያላት። የደህንነት፣ የኑሮ ውድነት፣ የደህንነቱን ሁሉ ጊዜ እናነሳዋለን። ከጸጥታ አንጻር ሌላው ማህበረሰብ ክፍል የገባበትን ስጋትና ጣብቂኝ በየጊዜው ምን ገልጸው ጉዳይ ነው። የኑሮ ውድነቱንም በተመሳሳይ እስቲ ከሆነ ጊዜ በፊት ኑሮ ውድነት የአዲስ አበባ ህዝብ የተናገረውን እንየው። አብይ አህመድ በከፍታ እየበረርን ነው ብሏል። ብልጽግናን ልናረጋግጥ ከጫፍ ደርሰናል። የህዝባችንን ህይወት ቀይረናል። ከበሮ ድለቃ ልዩ ነው። ሰው ግን ምንድን ነው እያለ ያለው እንስማው። ኑሮ ውድነቱ በጣም የሚያማርር በእውነት የህዝብ ለማንስ አቤት ይበል። በጣም በእውነት ሰው ህዝቡ ተቆጣጣሪ አጥቶታል። እየተጨነቀ ነው ያለ፣ እየተራበ ነው ያለ፣ ስቃይ ውስጥ ነው ያለ። 60 ዓመት ድረስ መቼም ብዙ ዓመት ነው፣ አጋማሽ ዓመት ኖር ያለው ማለት የእድሜ አጋማሽ። እንዲህ አይነት ኑሮ ውድነት አይቻላቅም። የኑሮ ውድነት ያው እናንተም እንደምታውቁ በጣም አስቸጋሪ ነው። ከእጅ ወደ አፍ ሆነዋል። አሁን ልጆቻችን ሜዳ ላይ አውጥተን ለመጣል ትንሽ ነው የቀረ። አባ ይሄን ግዛልኝ ምናምን ይላል። ከታንጥቼ ነው የምገዛላቸው ማለት ነው። እና እኔ በእውነት በጣም እያስጠላኝ ነው መኖሩ ራሱ ማለት ነው። ልጆቻችን ስራ ፈትነዋል፣ እቃ ተወዷል። እናቶች እንደገና ለማኝ ሆነናል። ልጆቻችን ስራ ሲያጡ ለማና ቤት ይባላል። ገለታው የህዝቡ ድምጽ ይሄ ነው። ህዝቡ የሚለው ይሄንን ነው። ይሄንን እኛ መርጠን ያቀረብነው አይደለም። ለናሙና ነሳን እንጂ የአዲስ አበባ በመላ የኢትዮጵያ ህዝብ አሁን የሚናገረው ይሄንን ነው። አብይ ይዞት ከፍ ያለው ህዝብ የትኛውን ሀገር ህዝብ ነው? መቼ ነው ብልጽግና የሚረጋገጠው? ነው ሌላ ቦታ ኢትዮጵያን ሰርቶ አንድ ቀን በጠዋት ከእንቅልፍ ስንነቃ እቿት ብልጽግና የበለጸገች ኢትዮጵያ ብሎ ሊያስደንቀን ሊያስገርመን ይሆን? በጣም እኮ ግራም ያጋባል። ይሄ ነው ከፍ ሲል ያነሳ ነው መሳይ። ኢትዮጵያ ውስጥ ስለ ህልውና አደጋ ወይም ይሄ የመኖር አደጋ ቁጥር አንድ አሁን ከጸጥታው በፊት ኢኮኖሚው ነው ህብረተሰቡን አደጋ ላይ የጣለው። በቃ መኖር የማይቻልበት ደረጃ ላይ ተደርሷል መሳይ። በጣም ህብረተሰብ መኖር አልቻለም። በቃ
ልጆችን ማሳደግ አልቻለም። አሁን እኚህ ሴትዮ የተናገሩት አየኸው፣ ልጆቻችንም ስራ አጡ። ስለዚህ እናቶች ለማኝ እየሆኑ ነው። እንግዲህ ተመልከት፣ ለፍተው አሳድገው ማለት ነው። አብይ አህመድ ያደህየው ኢትዮጵያ ውስጥ ያለውን ህዝብ ብቻ እንዳይመስልህ መሳይ፣ ውጭ ሀገር ያለው ነው። ውጭ ሀገር ያለው ሰው ተጣጥሮ ጥሪት መያዝ አልቻለም። ምክንያቱም በየጊዜው አገር ቤት የሚያግዘው ሰው እየበዛ ነው የሚሄደው፣ ቁጥሩ እየጨመረ ነው የሚሄደው። አብሮ አደጎቹ ይጠይቁታል። አንድ የሰማሁት ታሪክ አለ። እንደውም እዚህ ውጭ ሀገር ሆኖ ወንድሙን ያስተምራል። አስተምሮ ምንም ያደርሰው ይመስላል መሳይ። ዶክተሬት ዲግሪውን ያስያዘው ለፍቶ አስተምሮ እዚህ የዶክተሬት ዲግሪ ይዞ ስራ ከያዘው በኋላ ከእርዳታ አልተለየ። ተጨማሪ እርዳታ ነው የጠየቀው። ተጨማሪ እንደውም ወደ ስራ የሚሄድበት ትራንስፖርት እንደዚህ አይነት። ስለዚህ በአጠቃላይ እዚህ ሀገር ቤት ያለውን ብቻ አይደለም ዲያስፖራውንም ድሃ እያደረገ ነው ያለው አብይ አህመድ። እንዳይቋቋም ኢትዮጵያዊ ባለበት ምድር እንዳይቋቋም እያደረገው ነው ያለው እና ከፍተኛ የህልውና ችግራችን አሁን ኢትዮጵያ ውስጥ ኢኮኖሚ ነክ ጉዳይ ነው፣ የኑሮ ጉዳይ ነው። ስለዚህ እሱ ላይ ትኩረት ሰጥቶ ኢትዮጵያዊ በሙሉ መተባበር መቻል አለበት። ይህንን ሰው ሰራሽ ወይም አብይ ሰራሽ ችግር ማስወገድ መቻል አለብን እና አሁን ያልከው ይሄ ከፍታ እንበራለን የሚለው ነገር እኔ እንደ ንስር ነኝ የሚለው ነገር በቃ 360 ዲግሪ እኮ ነው። 360 ዲግሪ ግልብጥ ብሎ ነኝ ይልሃል። አንድ ሰው ሲሰርቅ የተያዘ ሰው የያዘውን ሰው የሌባ ነህ ቢለው ምንድነው መልሱ መሳይ? በጣም እኮ ዝም እኮ ወይስ ስቃይ ነው ዝም የምትለው እንጂ ምን ትለዋለህ? እንደዚህ አይነት ተፈጥሮ ያለው ሰው ነው አብይ። ስለዚህ እንግዲህ ሌሎች ርዕሰ ጉዳዮችም አሉን፣ ወደሱ እናልፋለን። በነገራችን ላይ ከድምጻዊ ቴዎድሮስ ካሳሁን ጋር በተያያዘ የሚወጡ መረጃዎችንም በየማሉ ላነሳ ፈልጌ ነው። እንግዲህ አልበሙ ከወጣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ዛሬ 5ኛ ቀኑ ላይ እንገኛለን። ወደ 50 ሚሊዮን የሚጠጋ በዩቲዩብ ተመልካች ያገኘ አልበም ነው። ይሄ በኢትዮጵያ ታሪክ ሪከርድ መስመር ብቻ ሳይሆን በተለያዩ ሀገራትም ባሉ የዩቲዩብ ሰንጠረዦች ላይ እንደዚሁ ከፍተኛ ቁጥር ወይም ደግሞ በመጀመሪያው ረድፍ ላይ የሚገኙት የቴዲ አፍሮ ሙዚቃዎች እንደሆኑ እየሰማን ያለ ነው። ይሄ እንግዲህ በዩቲዩብ 50 ሚሊዮን ያህል ነው። ምናልባት አንድ ቦታ ላይ በጋራ ሊከፍቱ ይችላሉ። እዛ ውስጥ 5-6 የቤተሰብ አባል የሚመለከቱ ናቸው። ስለዚህ የተመልካቹ ቁጥር ከዛም ሊልቅ ይችላል። በትንሹ ነው 50 ሚሊዮን። በዚህ አይነት ስሌት ከሄድክ ወደ 67 ሚሊዮን ከኢትዮጵያ ሕዝብ ከግማሽ በላይ የሚሆነው የቴዲ አፍሮን ሙዚቃ እያዳመጠ እየኮመኮመ ነው ያለው። ሌላው የአይቲዩንስ ዓለም አቀፍ የአይቲዩንስ የሚባለው በዚህ በአፕል የሙዚቃ ሰንጠረዥ ውስጥ እንደዚሁ አይቲዩንስ ውስጥ የቴዲ አፍሮ አልበም ቁጥር 1 ይዟል። ዛሬ ወጣ መረጃ ነው፣ በመደመጥ ማለት ነው። በሌሎችም ስፖቲፋይ የሚባሉ ሌሎች የሙዚቃ መተግበሪያዎች አሉ። በእነሱም እንደዚሁ የቴዎድሮስ ካሳሁን ሙዚቃዎች ከ1 እስከ 10 ብዙዎቹ ዘፈኖቹ ወደ 1 እና 2 3 እዛ ደረጃ ውስጥ የሚገኙ ናቸውና እጅግ የሚደንቅ ነው። በዚህም እንኳን ከፍ ብሎ የተደመጠበት ሁኔታ ሌላ ምክንያት የለውም። ክቡር ገና እንዳሉት ሰው እኮ ስለፈለገው ነው ያዳመጠው። በግድ አዳምጡ ተብሎ ቅስቀሳም አልተደረገም። ፈልጎ ሰው ስለሚፈልገው ነው ያዳመጠው። ይሄ ምን ማለት ነው? ሰው ለምን ፈልጎ በዚህን ያህል ቁጥር አዳመጠ የሚለውን አገዛዙ መመርመር አለበት። ምንድነው የፈለገው የሚለውን ነው። ለማንኛውም ከቴዲ አፍሮ ስራዎች ጋር በተያያዘ መረጃዎች አሁንም እንደደረሱን የምናቀርብ ይሆናል። ወደ ሌላው ርዕሰ ጉዳይ እንሂድ። ትግራይ ተጨንቃለች። ገለጣው አብይ አህመድ ለ1 ዓመት የጀነራል ታደሰ ወረደን ስልጣን ቢያራዝምም በህወሓቶች ዘንድ ተቀባይነት እንዳላገኘም ከዚህ በፊት የወጡትን መረጃዎች የምናስታውሰው ነው። በይፋ ግን ያወቅነው ሰሞኑን ህወሓት ያወጣው መግለጫ ተከትሎ ነው። ህወሓት የትግራይን ክልል ለማስተዳደር ይበቃሉ ያላቸውን ባለፈው ባደረገው ምርጫ የተመረጡት ሰዎች ተጠርተዋል ወደ ስራ እንዲገቡ። እንግዲህ ምርጫው ጊዜውም አልፎበታል። ህወሓት ለምን ይህንን አደረገ? ያኔም ጦርነቱ የተቀሰቀሰው ምርጫ በማካሄዱ እንደነበረ እናስታውሳለን። ስለዚህ ይሄ ጦርነት የሚባለው ነገር የማይቀር እንደሆነ በዚህ በሰሞኑ የህወሓትም እርምጃ እየተረዳን እንገኛለን። እንግዲህ ጀነራል ታደሰ ወረደ ትግራይ ሄደው ለማስተዳደር የማይችሉበት ሁኔታ እየተፈጠረ ነው። የህወሓት ተቀባይነት ህወሓት ካልተቀበላቸው አየር ላይ ተንሳፈው ነው የሚቀሩት፣ ወይም የጌታቸው ረዳ አይነት እድል ዕጣ ፈንታ ነው የሚገጥማቸው። ለማንኛውም እንዴት አየው የትግራይን ትርምስ? ወጣቶች ነዋሪው ባገኘው አቅጣጫ እየወጣ ነው።
ወደ ኤርትራ፣ ወደ አማራ ክልል፣ ወደ አፋር፣ ወደ መሃል ሀገር እንደዚሁ የትግራይ ህዝብ እየተሰደደ ነው። ስቃይ ውስጥ ነው ያለው የትግራይ ህዝብ። እንግዲህ እንዲህ የሆነ ነው የበረርኩ ነው የሚል አብይ አህመድ ከፍ ብዬ እየበረርኩ ነው የሚለው። እንግዲህ ተመልከት ትግራይ ያለችበትን ሁኔታ። ለዚህ እንኳን መፍትሄ የማይሰጥ ሰው ስንት ዓመቱ ይኸው የፕሪቶሪያ ስምምነት ተፈረመ ከተባለ በኋላ ያ ስምምነት እያደገ መጥቶ በልጽጎ ወደ ስቴት እና ፌደራል መንግስት ኖርማላይዜሽን ወይም ግንኙነታቸውን ወደ መደበኛ አገልግሎት መቀየር ሲገባው ሁኔታዎች እንዲባባሱ ግጭት እንዲፈጠር ሲሰራ ነው የቆየው። አሁን በሁለቱም በኩል ከባድ ቁማር ይታያል መሳይ፣ በፌደራል መንግስቱም በህወሓትም በኩል ተመልከት። አሁን ፌደራል መንግስቱ ምንድነው የሚያደርገው? ባለፈው አሁን ታደሰን ሲሾም ምንድነው ያደረገው? በሚኒስትሮች ምክር ቤት ደንብ ቁጥር 479 ህዝባር 2013 በሚል ደንብ ከፕሪቶሪያው ስምምነት በፊት በነበረ ደንብ ሾመ እና ይሄ መግለጫ ከወጣ በኋላ በጠቅላይ ሚኒስትሩ ጽህፈት ቤት ከወጣ በኋላ እንዴት ከፕሪቶሪያው ስምምነት በፊት ባለ ደንብ በተሻረ ደንብ እንዴት እንደዚህ ይደረጋል የሚል ነገር ሲነሳ በኋላ ብለነይ ነው የምትባለው እሷ ብቅ ብላ ተሳስተን ነው ብላ እንደ ቀላል ነገር ተመልከት። አሁን ይሄ እንዲህ አይነት ስህተት ይፈጸማል? የሚፈጸም ስህተት እኮ የሚባል ነገር አለ፣ ግን እንዴት እንደዚህ አይነት ስህተት ይፈጸማል? እና አያያዛቸው ራሱ ብስጭት የሚያመጣ ኮሚኒኬሽን እንዲበላሽ የሚያደርግ ነው። ያንን ካደረጉ በኋላ ሁለተኛው ደግሞ ምንድነው የፕሪቶሪያው ስምምነት መንፈስ የነበረው የፖለቲካ ዲያሎግ እንዲኖር ማድረግ ነበር። አንድ ቀን ብልጽግና በህወሓትና በፌደራል በብልጽግና በኩል እና ሌሎች በሚያገባቸው ኃይሎች መካከል መድረክ አዘጋጅቶ ቁጭ ብሎ ወደ ጦርነት ያስገባን ምንድነው ለወደፊትስ ምን እናድርግ የሚባል መድረክ አልተዘጋጀም እስካሁን። ሆን ብሎ ይዞታል እንዳይካሄድ ይሄ መድረክ፣ ይሄ ፖለቲካ መፍትሄ እንዳይመጣ። የፕሪቶሪያው ስምምነት በራሱ ፍጻሜ አይደለም። ይሄ ነበር ዋናው ዓላማው፣ እንዳይኖር አድርጎታል። ቆየት ብሎ ትግራይ ውስጥ እንደምታውቀው የፖለቲካ መፍትሄ እንዳይመጣ፣ ኢንክሉሲቭ የሆነ ትራንዚሽን እንዳይመጣ ሲሰራ ነው የምታየው። ተዋዋዩን አንዱን ቲፒኤልኤፍን በእንትን ሲያፈርሰው በምርጫ ቦርድ ሲያፈርሰው ታያለህ። እና ትግራይ ጋር የሚኖረው ግንኙነት እያደር እየተሻሻለ እንዲመጣ የሚያደርግ ሙከራ አታይም። እንደውም በተቃራኒው ነው ከፌደራል መንግስት። በህወሓት በኩል ደግሞ ምንድን ነው የሚያደርጉት? ህወሓት ደግሞ ትጥቅ ፈታለሁ ይላል፣ መሳሪያ ይገዛል፣ የትግራይን ትራንዚሽን ያበላሻል። ትግራይ ውስጥ የሆነ የተውጣጣ በትግራይ ልጆች የተውጣጣ ሁሉን አቀፍ የሆነ የሽግግር ጊዜ እንዳታይ ትግራይ ይሰራል። ሌት ከቀን ነው የሚሰራው። አብዛኛውን እኔ ነኝ መያዝ አለብኝ፣ እንደው ሁሉንም መያዝ ያለብኝ ብሎ ነው የሚያስበው። ሀቀኛ ድርድር እንዲኖር አይፈልግም። ዛሬ ደግሞ ተመልከተው እንግዲህ ዛሬ ያወጣው መግለጫ። አሁን ስንመጣ ደግሞ ከ6 ዓመት በፊት የነበረ ምርጫ ተመልከተው። የተቃጠለ ምርጫ፣ ኤክስፓየርድ የሆነ ምርጫ ማለት እኮ ነው። ያንን አንጥቼ እንደገና እንዲቀጥል ወስኛለሁ ይላል። ማነው ይሄ ፓርቲ ይሄን ሊወስን የሚችለው? ምንድነው? ፍርድ ቤት ነው? የአገሪቱ ከፍተኛ ፍርድ ቤት ነው? አንድ ፍርድ ቤት መቼም እኮ ቀላጤ ይዞ ተመላልሶ ምን ብሎ የባለፈው ምርጫ መቀልበሱ ትክክል አይደለም፣ ስለዚህ እንዲመለስ ወስኛለሁ ቮይድ ያለውን ወይ አደረኩ ሊል ይችል ይሆናል። ህወሓት እኮ ነው ይሄን የሚያደርገው። ወስኛለሁ ይላል። እና ይሄ ምንድነው የሚያሳየው? ይሄ ፓርቲ በተለይ አሁን ፓርቲ ማለት ነው ምን ተቃጥሎ ያለቀ ነው፣ የተወሰኑ ሰዎችን ይዞ ነው። ይሄ እንን ውሳኔ መወሰኑ ትግራይ ውስጥ ምን እንዲመጣ ነው የሚፈልገው? ተመልከት። አንደኛ አሁን ኢምፕሊኬሽኑ የሚያሳየው ነገር ምንድነው? የፌደራል መንግስትና የትግራይ ግንኙነት ወደ ኋላ በ360 ዲግሪ እንዲመለስ ነው ያደረገው። ከጦርነቱ በፊት አንዱ ወደ ጦርነት ያስገባው ነገር የሰሜን እዝ መመታት የተባለው እንዳለ ሆኖ ይሄኛው ነው አንዱ የፌደራል መንግስት ቡራኬ ያልሰጠው ምርጫ ትግራይ ያካሂዳለች የሚል ነው ወደ ጦርነት ውስጥ የከተተው። ስለዚህ እስቲ ምን ታመጣለህ? አንተም በተቃጠለ ህግ ታደሰን ሾመህ ልከህብኛል፣ እኔ ደግሞ የበፊቱን አመጣዋለሁ አምጥቼ በዛ በበፊቱ ስርዓት እተዳደራለሁ የሚል ውሳኔ ነው ሲወስኑ የምታየው። ይሄ ለትግራይ ህዝብ የሚጠቅም ነው ወይ? ህወሓትስ ይሄ መብት አለው ወይ? ይሄ ስልጣን አለው ወይ የሚለው ነገር ማአት ነገር ይነሳል። ለምንስ ነው የፈለገው ይሄን አስተዳደር?
ያችን ምናልባት ይሄ በህዝብ የተመረጠ ምንድነው ምክር ቤት ከመጣ 2/3 ካጸደቀው አገር ይሁን የሚል ምንድነው የመገንጠል ጥያቄ አቅርበናል የሚል አንቀጽ አለ አይደል? አንቀጽ 39 ላይ ያችን ለማድረግ ነው እየዶለተ ያለው ህወሓት። ይሄ እኮ የተቃጠለ እኮ ነው፣ ኤክስፓየርድ ነው። እንደውም እኮ አሁን ይሄ ፓርቲ እኮ ሊያስብ የሚገባው ለህዝብ የሚያስብ ቢሆን ኖሮ ህወሓት እኮ ማድረግ የነበረበት እኮ የባለፈው ምርጫ ተቃጠለ፣ ያው 6 ዓመት ሞላው እንግዲህ አይደለም። ከዚህ በኋላ ትግራይ ውስጥ ሁሉን አቀፍ የሆነ ሽግግር እንዲመጣ እንስራ የሚል ነገር ነበር ይዞ መምጣት የነበረበት ህወሓት ሐሳቢ ቢሆን ኖሮ ለዛ አካባቢ ህዝብ ማለት ነው። እና በአጠቃላይ ሁለቱም የጠብ ያለሽ በዳቡ እንዴት እንጋጭ፣ እንዴት ይህን ህዝብ እንደገና እናጋጨው፣ እንዴት ጦርነት ውስጥ እንግባ የሚሉ ኃይሎች ናቸው መሳይ። ስለዚህ የትግራይ ወጣት የኢትዮጵያ ወጣት ፈንቅል ማለት አለበት መሳይ ራሱን ለዚህ ጦርነት እንደገና ለሌላ ጦርነት ሌሎች ኢትዮጵያውያን ወደ ትግራይ ሄደው ጦርነት ውስጥ እንዲገቡ ሲፈለግ እንቢ ማለት አለባቸው። የትግራይ ወጣቶች ህወሓት መልምሎ ተዋጉ ሲል እንቢ ማለት መቻል አለብን። ኢትዮጵያውያን ከፋኖ ከሌሎች ኃይሎች ጋር እየተባበረ ስርዓታዊ ለውጥ በምድሪቱ ላይ ለማምጣት መታገል አለበት ብዬ ነው የማምነው መሳይ። ግልጽ ምናልባት ይሄ ወደ ጦርነት የሚሄዱ ነገር ለአብይ አህመድ ቀጣዩ አማራጭ ሊሆን ይችላል። እንግዲህ ህወሓት በዚህ ውሳኔው ከዘለቀና ከገፋበት የሌተናል ጀነራል ታደሰ ወረደን የስልጣን መራዘም ካልተቀበለም አብይ አህመድ ምን ሊያደርግ ይችላል? ጦር ሊልክ እንደባለፈው ይሄ ህገወጥ ነው፣ ስለዚህ ሰራዊት ልክባቸዋለሁ ብሎ ወደዛ ሊያመራ ይችላል ወይስ አቅሙን አውቆ? ምክንያቱም አሁን ያለበት ሁኔታ ጥይት ለመተኮስ ወደ ሌላ አካል የሚያስችል አይደለም። የአማራ ክልሉንም ያው እየተዝረከረከ በከፍተኛ ቁጥር ሰራዊቱን እያጣ ነው። በነገራችን ላይ በአማራ ክልል የሚደረገውን የሉና ተጋድሎ በተመለከተ መረጃዎች በስፋት እየወጡ አይደለም። ሌሎች አጀንዳዎች እየሸፈኑ እኛም በተገቢው ትኩረት የነፈግነው ጉዳይ ነው እንጂ ያልተቋረጠ የሉና ተጋድሎ እየተካሄደ ነው። ሰሞኑን በወሎ አካባቢ የሚደረገው በራሱ በጣም የሚገርም ነው። በአንድ ሳምንት ውስጥ ብቻ ከ3 በላይ ኮሎኔሎች ናቸው የተማረኩትና የተገደሉት። ሰራዊቱ እየተበተነ ነው። ሰራዊቱ እየፈታ ነው። ሰራዊቱ መዋጋት አይፈልግም። የሚሸነፈው እኮ መተኮስ አቅቶት ምናምን አይደለም፣ በጦርነቱ አላመነም። ስለዚህ አጋጣሚውን ሲያገኝ እጅ ይሰጣል። ምንም ከዚህ ያለፈ ነገር የለም። እና ጦርነት ሊገባ ይችላል ብለህ ታስባለህ? ህወሓቶች ሁኔታውን አይተዋል። ከዚህ ውጭ ምርጫ የለንም ብለዋል። እንዳልከው ያንን ማድረግ ቢችሉ አንድ ትልቅ መፍትሄ እፎይታ ይሆን ነበረ። ግን ያንን ማድረግ የሚችሉበት ቁመና ላይ አይደለም ያሉት። የሚፈሩት ነገር፣ የሚሰጉት ነገር፣ የሚያጡት ስልጣን፣ የሚመጣባቸው ብዙ ነገር ኋላቸውን ስላበላሹ ወደፊታቸው ከእጃቸው እንዲያመልጥ አይፈልጉም። ከዚህ አንጻር ህወሓቶች ምርጫ የለንም ብለው ገብተዋል። አብይ አህመድስ ጦርነትን ምርጫ አድርጎ ሊገባ ይችላል? እንግዲህ የፌዴራል መንግስት በሁለት መንገድ ነው እንግዲህ የሚነሳው። እስካሁን የሚያስገርመው ነገር ፌዴራል መንግስቱም የትግራይ ጊዜያዊ አስተዳደር ታደሰ ወረደም ምንም መግለጫ አልሰጡም። እስካሁን ባለው ሰዓት ህወሓት ይህንን ውሳኔ ሲወስን ሁሉን ነገር የተቆጣጠረ ነው። እዛ ክልል ላይ አስቸኳይ መግለጫ፣ አስቸኳይ ኮሚኒኬሽን ያስፈልጋል። ፌዴራል መንግስትም ብድግ ብሎ ትግራይን የሚያክል ትልቅ ስቴት እንደዚህ አይነት ሁኔታዎች ሲወሰኑ አስቸኳይ መግለጫ ያስፈልጋል እና ምንም ሲሉ አትሰማም። የታደሰ ወረደ ምንም አላሉ እና አንድ አስገራሚ ነገር ይሄ ነው። ግን ሁለት ነገር አለ እንግዲህ የሚሆን ማለት ነው። አንደኛው ፌዴራል መንግስት ሶፍት ፓወር የምንለውን ይጠቀማል። የመጀመሪያው እንግዲህ በጀት መከልከል ማለት ነው። ለምሳሌ አንዱ ምክንያቱም ከህገወጥ ከሆነ ምክር ቤት ጋራ ገንዘብ አይላላክም፣ ኮሚኒኬሽን አይኖረኝም ይላል። ኢንተርኔት ሊዘጋ ይችላል፣ ስልክ ሊዘጋ ይችላል፣ ባንክ ሊዘጋ ይችላል እና ማዕት ነገር ነው እና በዚህ ማነው የሚጎዳው? ህዝባችን ነው፣ የትግራይ ህዝብ። እንደገና ለረጅም ጊዜ በዚህ ከበባም ውስጥ ራሱ የተወሰነ ጊዜ ቢያቆየው ህዝባችን ገንዘብ እያለው ባንክ ቤት ሊራብ ይችላል። ባለፈው ጊዜ ይሄ ሆኖ ሳንቲም የነበራቸው ባንክ ባለመስራቱ ዳቦ ሲለምኑ የነበሩ ወገኖቻችን ብዙ ናቸው እና ይሄ አንዱ የአብይ አህመድ መሳሪያ የተደቀነ በዛ ህዝብ ላይ የተደቀነ ይሄ መሳሪያ ካሁን ጀምሮ ሊያደርገው የሚችለው ነገር ነው። ለደብረጽዮን ለሚመራ አስተዳደር ገንዘብ አይሰጥም፣ ይከለክላል። ማህበራዊ ተቋማትንም ሊያስቆም ይችላል። ሁለተኛው ቀጥታ ጦርነት ነው። እንግዲህ ይሄም ሌላው ሴናሪዮ ነው። በቀጥታ በምን ያህል ጊዜ ሊሆን እንደሚችል ባናውቀው፣ ነገር ግን ትግራይን በኢኮኖሚም በዚህ በማህበራዊ አገልግሎትም እያደቀቀ
ቆይቶ ዙሪያውን ከቧል አሁን እንደምንሰማው። ስለዚህ ከዛ ባሻገር እንግዲህ ለማጥፋት እኮ ይችላል እኮ ማንኛውም ደካማ ሰው ማጥፋት ይችላል። በድሮን ማጥቃት ይችላል፣ በአንድ ከባድ መሳሪያ ማጥቃት ይቻላል። እና ምንድነው ዞሮ የዚህ ሁሉ ውጤት እንግዲህ እነዚህ ሁለት የከሸፉ ኃይሎች ግጭት አሁን ከነበረው እስካሁን ካየነው አይነት ኪሳራ ሰብአዊ ኪሳራው የከፋ ነው የሚሆነው። በጣም የሚያሳስበኝ ይሄ ነው። አንድ ኢትዮጵያዊ ዜጋ በጣም ብዙ ዋጋ ነው የምንከፍለው። ደግሞ አንዳንድ ሰዎች ሲናገሩ ምን ይላሉ? ከዚህ በኋላ እንደ ጦርነት ሰሜን አካባቢ ብድግ ካለ ትግራይ ህወሓትና ምንድነው ፌደራል መንግስቱ ተኩስ ከከፈቱ ቀጣናዊ ይሆናል፣ ዓለም አቀፉ ማህበረሰብ ይንጫጫል። ዞር ብሎ አይሆንም። ዞር ብሎ የሚያይን ዓለም የለም። በተለይ ስንተላለቅ ብንሆን ዓለም አቀፍ ሚዲያዎች እንኳን የሚዘግቡትም አይመስለኝም። ከዚህ በፊት እንደው አንዳንዶቹ ከዚህ በፊት ሲዋጉ የነበሩት ደግሞ እየተዋጉ ነው ከመባል ውጭ ሀሳብ ሰጥቶ የሚያይን የለም። ምናልባት ብዙ ሞት ከሞተ በኋላ ሪፖርት ለማድረግ ሪሰርች ለመስራት ነው የሚመጡት። ኢትዮጵያውያን ራሳችንን ይህን ሞት መልአክ መከላከል ያለብን። እነዚህ ሁለት የከሰሩ ኃይሎች ህዝባችንን ዳግም ሊያጨርሱት ነው። 1 ሚሊዮን አስጨርሰው አልጠገቡ። 1 ሚሊዮን ህዝብ አስጨርሰው አልጠገቡም። እስካሁን ደግሞ እንደገና ሊያጨርሱን ዱብ እያሉ ነው ያሉት። ተመልከት፣ ቅድም ያነሳናቸው አካሄዳቸው ራሱ የፌዴራል መንግስቱ ደብዳቤ ለክልሉ የሚጽፈው ምንም የፖለቲካ ሽረት እንዲመጣ መቻቻል፣ ትከሻ ስፋት የሚባል ነገር የለም እኮ። ዞር ብለው በቀጭን ደብዳቤ ሾሜላ ተቀበል። ያኛው ደግሞ ይሄንን ካልክም እንደውም የባለፈውን አስተዳደር አጥተዋል። ህዝብ የሚመሩ እኮ አይመስሉም። ተሸንፈን ይህን ክፉ ጊዜ እንለፍ የሚባል ነገር ከሁለቱም የሉም። ሁለቱም እልህኞች ናቸው። በእነዚህ ሰዎች ግጭት ብዙ ሰው ሊያልቅ ነው እና ኢትዮጵያውያን አሁን መተባበር ያስፈልገናል። ከትግራይ ህዝብ ጎን መቆም አለብን። ከአማራ ህዝብ ጎን መቆም አለብን። ኢትዮጵያውያን መተባበር አለብን። ይህን ክፉ ጊዜ የምናልፈው በዚህ ነው። ገለታው፣ በዚህ ጉዳይ ላይ የስምረት ፓርቲ መግለጫ አውጥቷል። ወይም ደግሞ የስምረት ሊቀመንበር ጌታቸው ረዳ ተቃውሞና ውግዘት አሰምቷል። ይሄ ከፍተኛ የሆነ ህገወጥነት ነው ሲልም ነው የገለጸው። እና አንዳንድ ጊዜ ስምረት መግለጫ ካወጣ የፌዴራል መንግስቱ አቋም አድርገ የምትወስደው ነው። ስምረት የትግራይ የብልጽግና ወኪል ነው ማለት የሚቻልበት ምዕራፍ ላይ ተደርሷል። እና አብይ አህመድ ጨርሰው አጠናቀው ስሙን ብቻ ቀይረው የሰጡት ፓርቲ ስለሆነ ስለዚህ የብልጽግና አቋም በስምረት በኩል ተንጸባርቋልን ብሎ መውሰድ ይቻላል። ግን ያው የፌዴራል መንግስቱ ወይም የአብይ አህመድ አገዛዝ በቀጣይ የሚወስዳቸው እርምጃዎች እንደ መንግስት ምን ሊመስል ይችላል የሚለውን መጠበቅ ግድ ይላል። ግን አውግዞታል በስምረት ፓርቲ በኩል። ወደ ሌላኛው ርዕሰ ጉዳይ የምትጨምረው ነገር ከሌለ ሌላው የሰሞኑ በአምቦ የታየው ለረጅም ጊዜያት የሰነበተው የአምቦ ህዝብ በጭንቀት የሰነበተበት ሌሎችም የኦሮሚያ ክልል ከተሞች ላይ እንደዚሁ ስውር የሆነ ኦሮሚያ ብልጽግና ማፊያዎች ህዝቡን የሚያሰቃዩበት ሁኔታ በሰፊው ሰሞኑን በማህበራዊ ሚዲያ መረጃው የተሰራጨ ይገኛል። በተለይ ጀዋር መሐመድ ከዚህ አንጻር ብዙ መረጃዎችን እያካፈለ ነው። ምን ያህል ህዝቡ በችግር ላይ እንዳለ፣ የኦሮሞ ህዝብ ህመም ውስጥ እንዳለ፣ ከዚህ በፊት ከነበሩት መንግስታት በከፋ መልኩ የኦሮሞ ህዝብ በማፊያዎች መዳፍ ውስጥ እንደሚገኝ ህይወቱም እንግዲህ የመኖር መብት አልተከለከለም። ያኔ ምናልባት የዲሞክራሲ መብት ሌሎች መብቶች ነው ሲጠየቅ የነበረው የእኩልነት የመኖር መብት ግን አሁን አጥቷል። የኦሮሞ ህዝብ መተንፈስ ህይወቱን ማቆየት ያንን ያልቻለው እነዚህ የማፊያ ቡድን አባላት 120 በሚል ባለፈው አንስተናል። 120 የሚል የቡድን መጠሪያ ያላቸው 120 ደግሞ 120 ሰዓታት 5 ቀን ማለት ነው። በ5 ቀን ውስጥ ሀብታም የሚሆኑበት በአንድ ጊዜ ከድህነት ወጥተው ምንጭቅ ብለው ወጥተው ሀብታም የሚሆኑበት ሂደት ነው 120 የተባለበት። ያ ደግሞ ብልጽግናን ተጠግተው በብልጽግና መዋቅር ውስጥ ገብተው ያገኙት ነገር ነው። ይህም በተመለከተ ጀዋር አንድ ያጋራው መረጃም አለ። ይሄ የማፊያ ቡድን በአምቦም በአዳማ ናዝሬት በተለያዩ የኦሮሚያ ከተሞች በጣም ተደራጅተው መረባቸውን ዘርግተው ወጣቱን ሲያፍኑ፣ ሲገሉ፣ ሲዘርፉ፣ ባለሀብቶችን ሲያሳቅቁ፣ ከባለሀብቶች ላይ ገንዘብ በብዙ ሚሊዮን እየወሰዱ በጣም ሀብታም የሆኑ ህዝቡን እያስፈራሩ በፍርሃት ቆፈን ውስጥ እንዲኖር ያደረጉ ስውር ቡድን ነው። እንግዲህ ኦሮሚያ ውስጥ ያለውን መዋቅር ብዛት ስትመለከተው ህዝቡ ያለበትን ችግር በሚገባ ትረዳለን። እነ ኮሬ ነገኛ፣ እነ ጋጀና፣ ሲርና፣ ሌሎች አሁን ደግሞ 120 የሚባል
ቡድን ያለው መዋቅር የማፊያ መዋቅር እንዳለ ነው እየሰማን ያለ ነው። ይህንም በተመለከተ ከብሔራዊ መረጃና ደህንነት ኒስ እንደዚሁ አንድ ቡድን ተዋቅሮ መረጃ እንዲያጣራ ሁኔታውን እንዲመረምር ተልኮ ነበረ። ይሄ ቡድን ምርመራውን ጨርሶ አምቦን በሌሎች አካባቢዎች ያሉትን በሙሉ እንደዚሁ ዳሰሳ አድርጎ ሪፖርት ለአብይ አቅርቦለት እንደነበረ ነው ከጀዋር መረጃ መረዳት የተቻለው። ይሄ የቀረበው የዛሬ 3 ዓመት እንደሆነ በ2015 እንደ ኢትዮጵያ አቆጣጠር በዛን ጊዜ ቀርቦለት እንደነበረ፣ ነገር ግን አብይ አህመድ ሪፖርቱን ከሰማ በኋላ ወደ እርምጃ አልገባም። ይልቅስ በዚህ የመረጃ ማጠናቀር ውስጥ ያሉ የብሔራዊ መረጃና ደህንነት ሰራተኞች እየታደኑ ተገለዋል፣ ደብዛቸው ጠፍተዋል። መረጃውን ከአብይ አህመድ ሾልኮ ለነዚህ ቡድን አባላት ነው የተሰጠው። እያንዳንዱን በዚህ መረጃ ማሰባሰብ ውስጥ የነበሩ ተሳትፎ ያደረጉ የብሔራዊ መረጃና ደህንነት ሰራተኞች የገቡበት አይታወቅም፣ የተገደሉም እንዳሉ ነው በጀዋር መረጃ ላይ የሰማ ነው። ስለዚህ የዚህ ማፊያ ቡድን አናቱ የሚገኘው ቤተ መንግስት እንደሆነ ነው የምትረዳው። የኦሮሞ ህዝብ በዚህ ስቃይ ውስጥ ነው ያለው። አይ ቲንክ ብዙ ጊዜ ምናልባት አንስተን ይሆናል መሳይ፣ በዚህ በማንነት ፖለቲካ ውስጥ የብሔር ፖለቲካ የሚያራምዱ ሰዎች ማህበራዊ መሰረት ብለው እንደ ዘበኛ እንዲያገለግላቸው የሚፈልጉት ማህበረሰብ ላይ በጣም ይጨክናሉ። በጣም አደረጃጀታቸውን ያጠነክራሉ። በትግራይ ጊዜ እኮ የምናውቀው ነገር ነው። ትግራይ ውስጥ የአንድ ለአምስት የሚባለው አደረጃጀት ከሌላው በጣም የተለየ ነበር። ይኸው እስካሁን ድረስ እኮ ትግራይን ዋጋ የሚያስከፍላት እኮ ከህወሓት ውጭ ሌላ አቀንቃኝ አማራጭ ነገር እንዳይበቅል ስለተደረገ ሌላ አማራጭ እንዳይበቅል አድርገው እስካሁን ይህንን ችግር አምጥተውበታል። ትግራይ ውስጥ ተመልከት፣ ወድቆ የአካባቢ ወድቆ እንኳን እንዳይነሳ ህወሓት ተፈረካክሶም ቢሆን እንኳን እንደው ያን የተፈረካከሰ ኃይል ለመታገል እንኳን የሚችል እንደው ጥቂት እንጭፍጫፊ እንኳን ተቃዋሚ እንዳይኖር አድርጓል። ምክንያቱም አጥብቆ ባጭር ያሰራው ህዝብ ነበር መሳሪያ ስለሆነ ማለት። እንደዚህ አይነት ልምድ ነው አሁንም ያለው የአብይ አህመድ። ስለዚህ ኦሮሞ ህዝብ የገባበትን ባለፈው ያነሳ ነው የገባበትን ችግር ሁላችንም መረዳት መቻል አለብን። ከፍተኛ ችግር ውስጥ ነው የገባው። የጸጥታ ችግር፣ የድህነቱ ችግር የሁላችን ነው። ኢትዮጵያ ውስጥ ያለ የድህነት ችግር አለ። በሌላ በኩል ደግሞ ዘበኛ ነህ በሚል መከራውን ቁም ስቅሉን እያሳዩት ነው። የጠባቂነት ሚናውን አይወጣም የሚባል ነገር ሲሰማ ተፈልጎ ይያዛል። የሚያስረው ሰው አይታወቅም፣ ይሰቃያል። ከፍተኛ ችግር ውስጥ የወደቀ ህዝባችን ነው እና ይሄ እዛ ውስጥ ያላችሁ ወገኖች በእውነት በዛ አካባቢ የምትኖሩ የብሔር ልዩነቱን ትቶ እርስ በርስ መነጋገር፣ ውስጥ ለውስጥ መደራጀት፣ መታገል ያስፈልጋል እንጂ ከባድ ችግር ውስጥ ነው የወደቀው መሳይ። ይሄንን ኢንፎርሜሽን ደግሞ በየጊዜው ጃዋርም ሌሎችም ኢትዮጵያውያን እያወጡ ለህብረተሰቡ ማሳየት የዛ አካባቢን ኢንጀስቲስ፣ እዛ አካባቢ ያለን የፍትህ መጓደል፣ ሰብአዊ መብት ረገጣ እያጋለጡ ማሳየት መቀጠል አለበት። ሌሎቻችንም ይሄንን ሼር ማድረግ አለብን እያንዳንዳችን እና ለትብብር አብሮ ይሄንን ችግር ይሄንን ስርዓት ለመቀየር አብሮ ለመስራት እንደ አንድ ብሶት ማየት መቻል አለብን። አሁን የብሶታችንን በየስልቻው እየቋጠርን መሳይ የኦሮሞ ኢንጀስቲስ፣ የትግሬ ምንድነው ፍትሃዊነት፣ የአማራ በየቦታው እየቋጠርን በዛ ለመለካት ባንሞክር በአጠቃላይ በኢትዮጵያውያን ላይ እኮ በየቤቱ የገባ ችግር ነው እና ይሄን አንድ መረዳት ነው። ሌላው በዚህ በአስኳል ማንነት ላይ እንግዲህ አንድ ማንነት ከተፈጠረ በኋላ ደግሞ አስኳል ማንነት ይፈጥሩ የለም ደግሞ ዋና የሚሉት አላቸው ከዛ ውስጥ ዋና እኔ ኢፍትሃዊነቱ አሁን በመላው ኦሮሞ ውስጥ አለ አይደለም። ከዛ ጅማ የሚከፋ ነው የሚመስለኝ ከጅማ ደግሞ በሻሻ የሚከፋ ነው የሚመስለኝ። ይሄን አንደርስታንድ ማድረግ አለብን። ምክንያቱም ዋና መሸቂያዎችና መሸቂያ ናቸው ተብለው ስለሚታሰቡ መከራው ነው እንዲያ የሚያደርጉት። ይሄንን ስቃይ ነው እንዲያ ያልጠገበውን ጠግቤያለሁ በል፣ ተመችቶኛል በል፣ ሰላይ ሁን፣ መከራቸው ወታደር ሁን እያሉ መከራ ነው የሚያሳዩትና እንደው በዚህ ልክ ኢትዮጵያውያን አንደርስታንዲንጉ ካለ እንደዚህ አይነት መረዳት ካለ እናሸንፋለን ማለት ነው። ከመነሻው አሸንፈን እንነሳለን፣ ትግላችን ይሰምራል የሚል እንደው ግንዛቤ ነው ያለኝ መሳይ በዚህ ላይ። አውግለታው እንግዲህ በኦሮሚያ ክልል የሚካሄደውን አጠቃላይ የአፈና ተግባር በተመለከተ ከዶክተር ሚልኬሳ ሚደጋ ጋር ውይይት ለማድረግ ቀጠሮ ይዘናል። በሰፊው እንደሚነግረን ያለውን ሁኔታ
መረጃውን በየጊዜው የሚከታተሉ ስለሆነ ህብረተሰቡንም በየጊዜው የሚያገኙ ስለሆነ እነ ዶክተር ሚልኬሳ በራሳቸውም ሚዲያ ላይ እንደዚሁ በሰፊው የገለጹና መረጃውን እያካፈሉ ይገኛሉ። እኛም ይህንን መረጃዎች ለመካፈል ቀጠሮ ይዘናልና ምናልባት ነገ ተገናኝተን በኦሮሚያ ክልል ያለውን አጠቃላይ ሁኔታ ያንን ያልተረዳን ማለት አይቻልም። እንረዳለን፣ እናውቃለን። ግን ስርዓቱ እኔ ነኝ ጠባቂያችሁ፣ እናንተም ይህን ስርዓት ጠብቁ፣ ለእናንተ የተፈጠረ ፓርቲ ነው፣ ምንድነው ከ100 ዓመት በላይ በባርነት ውስጥ ቆይታችኋል፣ ነፃ ያወጣችሁ ብልጽግና ነው የሚል የሽመልስ አብዲሳና የአብይ አህመድን እንደዚህ አይነት ድምጾች በበረከቱበትና በዙሪያቸው ደግሞ የተሰበሰቡ ጥቂት የደረሳቸው ያለፈላቸው ወደ ብልጽግናው የገቡ የኦሮሞ ተወላጆች አሉ። እነሱ ይመጡና አብይ ተነካ ማለት ኦሮሞ ተነካ፣ ብልጽግና ተነካ ማለት ኦሮሞ ተነካ ነው የሚል አስተሳሰብ ስር እንዲሰድ ከፍተኛ ርብርብ እያደረጉ ይገኛሉ። መሬት ላይ ያለው ሀቅ ግን የሚያሳየው ከሌላው የኢትዮጵያ ህብረተሰብ ክፍል ባልተናነሰ በአንዳንድ አካባቢዎች እንደውም በከፋ መልኩ ወለጋ ብትሄድ፣ ጉጂ ብትሄድ፣ ቦረና ብትሄድ፣ አርሲ ውስጥ ብትሄድ እጅግ በጣም ዘግናኝ ሆኑ ጆሮን ጭው የሚያደርጉ ነገሮችን ነው እየሰማን ያለ ነው። ስለዚህ ይህንን በጣም በደንብ መረዳት አለብን። በጋራ ተያይዘን ነው የጋራ ጠላት የሆነውን የጋራ የኢትዮጵያ ግፍን እያራዘመ ያለው መከራን እያራዘመ ያለውን የብልጽግናውን ስርዓት በጋራ መጣል ማስወገድ የሚገባውና የኦሮሞ ህዝብ በዚህ አንጻር የጀመረውን ትግል ማስተሳሰር አለበት። ሌላው ጋር ያለውን ልዩነቱን ወደ ጎን አድርጎ ልዩነት አይኖርም ማለት አይደለም። ነገር ግን ለጊዜው ልዩነቱን በውይይት ይፈታል በሚል በጋራ ሁሉንም እየጨቆነ ያለውን አገዛዝ ማስወገድ ላይ ትኩረት እንዲሰጥ መደረግ አለበት። በዚህ ዙሪያ እናንተም የጀመራችሁት የጋራ መድረኮች አሉ። እንዲህ አይነት መድረኮች ሀገር ውስጥ በሆነ መንገድም ገብተው ህዝቡ እንዲተሳሰርና ትግሎች በአንድ ላይ እንዲካሄዱ መደረግ እንዳለባቸው ይታመናል። ከዚህ አንጻር ብዙ የቤት ስራ የሚጠብቀን ይመስለናል። ቴዲ አፍሮም ይህንን ነው አሳይመንት የሰጠን። ባንዲራውን አንሳ ብሏል። ባንዲራው የሁሉም ወኪል ነው። በተለያየ አመለካከት ውስጥ ያሉትም ነገ ከነገ ወዲያ በጋራ የምንቀበለው ተስማምተን አርማችን ብለን የምናነሳው ሰንደቃችን ነው፣ አረንጓዴ ቢጫ ቀይ። በዛ ላይ ልዩነት ካለ እሱንም በውይይት መፍታት ያስፈልጋል። በውይይት የማይፈታ ነገር የለምና ትግላችን ደረጃ በደረጃ ነው። እንግዲህ ስቴፕ ባይ ስቴፕ ይላሉ አይደለም፣ አንድ ደረጃ ለመውጣት። ስለዚህ የነገይቱ ኢትዮጵያ ምን መምሰል አለባት የሚለው ለጊዜው አዳሪ ጥያቄ። አሁን ያነሳኸው የባንዲራ ጉዳይ ይሁን ሰው የፈለገውን ይበል፣ በፌዴራል ስርዓቱ ላይ ምናምን ያድራሉ እነዚህ ጥያቄዎች። እነዚህን ተራራ መዞር አለብን። አሁን በመጀመሪያ የህልውና ችግር ውስጥ ገብቷል ህዝባችን። ቅድም ያልነው የሁለት ትላልቅ ህልውና ችግሮች የኢኮኖሚ ጉዳይ ህብረተሰባችን አለቀ፣ ህብረተሰቡ አለቀ፣ ተሸክሞ የማይቀጥልበት ሁኔታ ላይ ደርሷል። ይሄ ነገር መቆም አለበት፣ መታደግ አለብን ህዝባችን። የመብላት መጠጣት የሚባለው ነገር ይሄ እንደ ሰው በምድር ላይ ለመኖር የሚያስችለው መሰረታዊ ፍላጎቶች ችግር ስላለ እንታደግ አንድ ላይ በመተባበር። ሁለተኛው ጉዳይ የጸጥታ ጉዳይ ነው። ሰው መንቀሳቀስ አልቻለም፣ መርጋት አለበት ይሄ ጉዳይ። ለዚህ ኢትዮጵያውያን በሙሉ መሰባሰብ አለብን። ይሄ ትልቅ አጀንዳ ሆኖ እንዳልከው የተጀመረ ትልቅ ህዝባዊ ንቅናቄ አለ። በቅርቡ ወደ ተለያዩ ሚዲያ ወደዚህም መምጣቱ አይቀርም መሳይ። ኢትዮጵያውያን በተለይ ወንድማችንንም ቴዎድሮስን ይሄ ባንዲራን አንሳ የሚለውን ሙዚቃም ልንጠቀምበት ይገባል። መነቃቃት አለብን ኢትዮጵያውያን እና ለውጥ በምድራችን ለማምጣት በጋራ መስራት ያስፈልገናል የሚለውን አንተ ያነሳውን ሀሳብ ከፍ ለማድረግ አምባሳደር ሬድዋን ሁሴን ሰሞኑን በአንድ ስብሰባ ላይ የታየበት ፎቶግራፍ ነው። ፎቶግራፉን በተመለከተ ቀደም ሲል የተለያዩ መረጃዎች ይወጡ ነበር። እኛም ቀደም ሲል ያገኘነው አንድ መረጃ ነበር። በሸራተን አዲስ በነበረ አንድ ፕሮግራም ላይ ፕሮግራሙ እንደሆነ ከመረጃ ምንጮቻችን በግልጽ አልተነገርም። ነገር ግን እዛ አምባሳደር ሬድዋን ሁሴን አደጋ እንደገጠመው ተገልጾ ነበር። መውደቁን ነው የሰማነው። ከዛም ወደ ሆስፒታል እንደተወሰደ ሕክምና ሲከታተል እንደነበረ ነው አሁን በዚህ ገጽታ ስናየው። ከዛ ሕክምና ጋር የተያዘ ሊሆን እንደሚችል ነው እንግዲህ ግምት ስንሰጥ የነበረው። አምባሳደር ሬድዋን ሁሴን ያው በማህበራዊ ሚዲያ መድረኩ ይህን ጉዳይ በተመለከተ ምላሽ ሰጥቷል። የግል ሀዘንና ደስታ፣ ሳቅና ለቅሶ፣ መታመምና መዳን ሁሉ ጊዜ ለገበያ መቅረብ አለበት ብዬ አላምንም። ግን ደግሞ አደባባይ የሚያውል ስምሪት ላይ ያለ ሰው
ከፊል ህይወቱን ለህዝብ እይታና አስተያየት ክፍት መሆኑ የግድ ነው። እናም በዋነኝነት ሰሞኑን ወዳጅና ዘመድ ቢያንስ ኢትዮጵያዊ ስለሆንን አሳሰበን እንደ ሰው ምን ተፈጠረ በሚል የተጨነቁትን ታሳቢ በማድረግ መረጃ ባጋራ በማለት የሚከተለውን ግልጽ ማድረግ ፈለኩኝ። በዚያውም የመጥፎ ምኞትና ሐሰት መረጃን መሰረት በማጣራት አስታክኬ ጎሸም ባድርግ ደግኛ ነው ብዬ ነው። ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፈን ንፋስ ለመከላከል የተጋረደ የእንጨት አካፋይ ወይም ፓርቲሽን ዎል ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘኝ። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩት። እኔ ደግሞ ሙሉን ቢሆን ይሻላል ብዬ እስከሚደርቅ አነሳሁት። እንደ ልጅነቴ ተመልጬ ሳየው አልጠላሁትም። ወዳጆችም እንደውም ሸጋ ነው አሉኝ። በተመልካች አስተያየት ተበረታትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት። የሆነው ይህ ነው። የታከምኩትም አሚን ሆስፒታል ነው። እናማ እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣውም። ምንም ያልተባለውም ምን አዲስ ነገር አለ በሚል ነው። ለማንኛውም ለተጨነቁት ምስጋናና አክብሮቴ ይድረስ ይላል አምባሳደር ሬድዋን ሁሴን። በእርግጥ እንዲህ አይነቱን በግልጽ አደባባይ መናገሩ ግልጽ ለማድረግ ነገሮችን ጠቃሚ ነው። የነበሩ ግምቶች፣ መላምቶችን ከዚህ በላይ መግፋት የሚያስፈልግ አይደለም። ግን ነገሩን እንዲሁ በቀላሉ የሚታይ እንዳልሆነ ነው ብዙዎች የወሰዱት። ከሕክምና ጋር ተያይዞ ውጭ ሀገር ወጥተዋል የሚለውን ጨምሮ አንዳንድ ነገሮች ሲነሱ ነበር። በነገራችን ላይ እዚህ ላይ ምን ማለት ይቻላል? ፎቶግራፉን ጨምሮ አንዳንድ አስተያየቶች በማህበራዊ ሚዲያ ላይ በሰፊው እየተነሳ ይገኛል። እዚህ ላይ እንደው አስተያየት መስጠት ከቻልክ። እኔ እንግዲህ ስለ ፎቶግራፉ ምንም ማለት አልችልም። ግን ሰውየውን ስታይ እኔ ማስብ የነበረው የብሔራዊ ደህንነት የኢትዮጵያ ብሔራዊ ደህንነት ኃላፊ ሆኖ ይህ ሰው ትላንትና በቴሌቪዥን ኢትዮጵያ ባህር በር አያስፈልጋትም ሲል የነበረ ዛሬ ደግሞ ያስፈልጋታል በሉ ያስፈልጋትም ያላችሁን አስራለሁ ይላል። የሶማሌ ላንድ ስምምነት ጊዜ ያን ሁሉ ኪሳራ አክስሮን ብቅ ብሎ እንኳን ደግሞ እንደዚህ ሆነ እንኳን አይለንም እና ከከሰርንባቸው ተቋማት መካከል በጣም ትልቁ የብሔራዊ ደህንነት ይህን የመሰለ ሰውዬ አምጥተው እንዴት ደህንነት ሊኖር ይችላል በምድሪቱ ውስጥ? አሁን እኮ ስለ ሴኩሪቲ ስናነሳ እነዚህ የምናነሳቸው ኢኮኖሚ ደህንነት ይሁን የኢኮኖሚክ ኢንተለጀንስ አላት እኮ ምድሪቱ መገንባት መቻል አለባት እኮ። ህዝቡ ደህና ነው ወይ የበረርን ነው የሚባል ነገር የለም አለ። በጸጥታ በኩልም ደግሞ አለ ኢንተለጀንስ እኮ መኖር መቻል አለበት። ተሰማርቶ የሀገሪቱን ሰላም ማስጠበቅ ነበረበት እና ይሄ ሰው ሳይ በእውነት እንደው ምድራችን በዚህ ደረጃ በተለይ በደህንነት ደረጃ እንደ የከሰረችበት ጊዜ የለምና መቀየር አለበት። እነዚህ በሙሉ ጉቶ ነው ያለው አብይ አህመድ በቀደም መሰለኝ ጉቶዎችን እንነቅላለን። እነሱ ናቸው ጉቶዎች። እንደውም ይሄን ምሳሌ እኛ ነን ያመጣ ነው አስታውሳለሁ። ጉቶ ምናምን እያል ስናወራ ነበረ። ወስዶ መሰለኝ ከዚህ አብይ አህመድ ጉቶ እያለ ያለው እነሱ እኮ ናቸው ጉቶዎች መሰለኝ። በጣም ጉቶዎች ናቸው። የኢትዮጵያ እድገት ጉቶዎች፣ የሰላም ጉቶዎች፣ ኢትዮጵያውያን በአብዮት በህዝባዊ ቢተኝነት እነዚህን ጉቶዎች መንቀል መቻል አለበት። እንደው ይሄን ነው ማለት የምችለው መሳይ ነው። ይህን ሰውዬ በእርግጥ አብይ አህመድ ያምነዋል አያምነውም ሌላ ጉዳይ ነው። ሲመጣ የኤርትራ አምባሳደር አድርጎ ወደ አስመራ ልኮት ነበር። ኢሳያስ አፈወርቂ አንቀበልም ብለው እዛው ደብዳቤውን ይዞ የሚቀበለው አጥቶ ትንሽ ወራት ከቆየ በኋላ ተመልሶ ወደ አዲስ አበባ መጣ። ከመጣ በኋላ ውጭ ጉዳይ ሚኒስትር አስገባው። ውጭ ጉዳይ ሚኒስትርም በዚህ በሚኒስትር ዴታነት የተወሰነ ጊዜ ቆየ። ያም አልሆነም ወደ ቤተ መንግስት አመጣውና የብሔራዊ ደህንነት አማካሪ ያደረገው። በዛም ትንሽ ቆየ በኋላ ከእንደገና የብሔራዊ መረጃና ደህንነት ዋና ዳይሬክተር አድርጎ ልኮታል። በእርግጥ እዛ ዋና ፈላጭ ቆራጮቹ ምክትሎቹ ሲሳይ ቶላ እንደሆኑ ሌሎቹ ዝም ብለው ለቁጥር ማሟያና የኮታ ማሟያ ካልሆነ በስተቀር ወሳኝ ኃይሎች እነማን እንደሆኑ ይታወቃል። ግን ይህ በመሆኑም ከኃላፊነት የሚያመልጥ አይደለም። በስሙ የተፈረመ በስሙ ዘመቻዎች የተከፈቱበትና ወንጀሎች የተሰሩበት ሊሆኑ እንደሚችሉ መረጃዎች ያሳያሉ። ከዚህ አንጻር እንግዲህ የደረሰበት የጤንነት ችግር የሚሆን ሌላም ይሁን የመንግስት ባለስልጣን በመሆኑ እያንዳንዱ እንቅስቃሴው ወደ አደባባይ ሲወጣ ዜና መሆኑ አይቀርምና ከዛ አንጻር ምን ያነሳውት ገለጣው የምንጨምረው ከሌለ ጨርሰናል። እኔም እጅግ በጣም አመሰግናለሁ መሳይ። መልካም ቀን ተመልካቾቻችን። የዛሬውን የአንከር መረጃ ክፍለ ጊዜ በዚሁ አብቅተን ለነገ ቀጠሮ በመያዝ እንሰናበታለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።